ሬላቲቪቲ አንጻራዊ ነው ወደ ቬሎሲቲ ስታመጡ ደግሞ the velocity of a body relative to another body. This motion is a change of position. It's a change of position. It's normal. የቦታ ለውጥ ነው change of position. For example ዳንኤል ቆሟል አሁን ደግሞ እየተንቀሳቀሰ ነው ጥሩ ነው አሁን እንቅስቃሴ ውስጥ ለምን የቦታ ለውጥ እያደረገ ነው በጣም እሺ አሁንስ ቆሟል. So motion is a change of position. It's a change of position. But a change of position የሚለው ቋንቋ ግን ብቻውን motion define አያደርገው. አሁን ለምሳሌ ለእናንተ ምን ብያለሁ ቆሜያለሁ but that's not the reality. I'm in motion. እየተንቀሳቀስኩኝ ነው አይናችሁን ያው ግን እንደቆምኩኝ ነው አይናችሁን ይረዳው እንደቆምኩኝ ነው ይሄን ሀሳብ ብቻ ይብራችሁ ስላል አሁን በፕሌን በምትሄዱበት ሰዓት ላይ ፕሌን ውስጥ ቁጭ ብላችሁ እንቅስቃሴያችሁን ዲስክራይብ ለማድረግ ይከብዳችኋል። ለምን ምንም አንጻር ልታስተያዩት ነገር የለም ማለት እስኪ ደግሞ አይታይታሉ ደግሞ ወጣ ብላችሁ ዳመናዎቹን ልፍ ሲሉ ታያላችሁ የነገር ሲያስተያላችሁ ሞሽን ውስጥ ነበራችሁ ደግሞ መገንዘብና ፊልም ማለት ትችላላችሁ. We need a different point to describe this motion. So everything is emotion relative to another point. Everything is outraged with respect to it, sir. ሁሉም ነገር ደግሞ ከራሱ አንጻር ቆሟል. Displacement and this displacement is the shortest distance between two points. በሁለት ፖይንቶች መካከል ያለችው አጭሩ ርዝመት አክቹዋል ነው ወይ አይደለም አጭሩ ርዝመት ብትጓዙትም ባትጓዙትም አጭሩ ርዝመት is the shortest path. And the second one displacement መቀየር መልቀቅ placement position displacement የቦታ ለውጥ a change of position. But the main purpose of this speed is to measure the distance between two cities or two points without any meter. ዋና ፐርፐዙ ያለ ምንም ሜትር በሁለት ከተሞች መካከል ያለው ርቀት ለመለካት ይጠቅመናል። ከሬዳው እስከ አዲስ አበባ ያለው ርቀት 500 ምናምን ኪሎ ሜትር በሜትር እየለካ እድሜ ነው የሚያልቀው። ሐሳቤን አገኛችሁት? But we can measure without meter. 200 ሜትር ገባ ብሎ 200 ሜትር ሙሉ እየለካ ከምትሄድ you can measure without any meter by using this formula or speed. እስቲ ምን ማለት ነው? ስቶፒንግ ዲስታንስ ለመቆም የሚወስድበት ዲስታንስ አይደል? Okay. Or stopping distance is the total distance. It's the total distance. Stopping distance. ሹፌሩ ለማሰብ ካቆመበት እስካቆመበት ሰዓት ድረስ stopping distance ነው። ካሰበበት እስከ መጨረሻው ደግሞ መኪናዋን እስካቆመበት ማለት ነው። ወይም ደግሞ እንደዚህ ውጪ ያሉ አንዳንድ አስተማሪዎች ሲያስተምሩ ቲንኪንግ ዲስታንስ ይሏታል። ያሰበበት ዲስታንስ ብሎ በቃ እዚህ ወስኖ ፍሬን እስከሚል ድረስ ከጭንቅላቱ እስከ እግሩ ድረስ ያለችው ረጅም ነው ትንሽ ነው? ብሊንክ አይናችሁ ብሊንክ እንደማለት በቃ አጭር ናት። ሪአክሽን ዲስታንስ ታይሟን በጣም ትንሽ ናት። ሪአክሽን ታይም ትባላለች። 0.2 0.3 ወይ ቢበዛ 0.7 ናት። በጣም ትንሽ ናት። ስንዋደድ የምንዋደደው ሪላቲቭሊ ነው። አብሶሉትሊ የሰው ልጅ ሰው ሊወድ አይችልም። አብሶሉትሊ ሰው ሊወድ አይችልም። ሪላቲቭሊ ነው የሚወደው። ሜቢ አብሶሉትሊ በዚች ምድር ላይ ሊወዳችሁ የሚችለው ብቸኛው ሰው እናትና አባታችሁ ብቻ ነው። ብቸኛ ስላችሁ ብቸኛ እንደውም አንድ አባባል አለ። አባታችሁን ቀብራችሁ ስትመጡ በዚች ምድር ላይ የመጨረሻው ከሱ የተሻለ እንድትሆኑ የምትፈልገው የመጨረሻውን ሰውዬ ቀብራችሁ እንደመጣችሁ ወቅ ይባላል። ሁሉም ሰው ከሱ የተሻለ እንድትሆኑ አይፈልግም። The only person that want that is your dad. አባታችሁ ብቻ ነው ከሱ የተሻለ እንድትሆኑ ይፈልጋው። which means relatively ነው የምንዋደደው። So negative acceleration does not mean deceleration or retardation. አንድ ቦዲ አክሰለሬሽኑ ኔጌቲቭ ነው ማለት ስሎ ዳውን እያደረገ ነው ማለት አይደለም። ይሄ ገና ለገና አክሰለሬሽኑ ኔጌቲቭ ስለመጣ ፍጥነት እየቀነሰ ነው ማለት አይደለም። ኔጌቲቭ እንዴት ኔጌቲቭ አክሰለሬሽን በቃ እቺን ሐሳብ እንዳረሷት እሺ does not mean አክሰለሬሽኑ ኔጌቲቭ ነው ማለት ስሎ ዳውን አድርጓል ማለት አይደለም። እዚህ ጋር ይሄ ቦዲ ስሎ ዳውን ነው ስፒድ አፕ ነው እያደረገ ያለው። ስሎ ዳውን ያልኩት አክሰለሬሽኑ ኔጌቲቭ ስለመጣ አይደለም። ይልቁኑ የቬሎሲቲውና የአክሰለሬሽኑ አቅጣጫ ተቃራኒ ስለሆነ ብቻ ነው። ዛሬ እንግዲህ ሞሽን ኢንቱዲን ምን ጀምረናል ማለት ነው። እሺ እንደዚህም ሲሄድ ዋንዲ ነው፣ እንዲህም ቢሄድ ዋንዲ ነው ማለት ነው። እንዲህም ብመጣ ዋንዲ ነው፣ እንዲህም ብመለስ ዋንዲ ነው። ወደ አንድ አቅጣጫ ብቻ ትራቭል ማረኮን ኦር
ሞሽኑን ለመግለጽ አንድ ኮኦርዲኔት አክሲስ ብቻ ካስፈልጋችሁ ለምሳሌ ዳኒ ወዴት ሄደው ወደ ኤክስ 2 ሜትር ሄደ አይደለም ኦኬ ዳኒ ወደ ዋይ 3 ሜትር ሄደ ዩ ካን አንድ ኮኦርዲኔት አክሲስ ብቻ ነው የሚያስፈልገን ለምሳሌ እዚህ ጋር 1D ላይ ማንም ማየት ይችላልላችሁ ሞሽን ኦፍ አ ካር ኢን ስትሬት ላይን አንድ መኪና በቀጥተኛ መስመር ላይ ስትጓዝ ፍሪ ፎል ሞሽን 1D ነው ወደ አንድ አቅጣጫ ብቻ ነው የምትሄደው and when we come to 2D and 2D is it's a type of motion that takes place what that takes place into dimension እሺ this 2 dimension or not ተመልከቱ እስኪ 2 dimension or not 2 dimension or not አይደለም ለምን so 2-dimensional motion is it takes place in 2 dimension at the same time በተመሳሳይ ሰዓት ወደ ሁለት አቅጣጫ ከሄደ ነው እሺ እንጂ ለምሳሌ ዳኒ 3 ሜትር ወደዚህ መጥቶ 2 ሜትር ወደዚህ ሄድ 2 ዳይሜንሽን ነው ማለት አይደለም ስንት ዳይሜንሽን ሄድኩት መጀመሪያ አንድ ዳይሜንሽን ቀጣይስ አንድ ዳይሜንሽን ኦኬ ስለዚህ 2D ብለን የምንጠራው the same time በተመሳሳይ ሰዓት ወደ ሁለት አቅጣጫ ትራቭል ማድረግ ከቻለ ለምሳሌ ተመልከታት ወደ ስትሄድ ነበር አንደኛ ወደ ላይ ሁለተኛስ ወደ ጎን the same time ልክ እንዲ ትራቭል ብታደርግ እንዲ ሲሄድ 2 ዳይሜንሽናል ነው አንደኛው ወዴት እየሄደ ነው ይሄ ቀስት ወደ ጎን ሌላስ ወደ ላይ ያንን ብለን እንጠራዋለን ሞሽን ኢን 2 ዳይሜንሽን እዚህ ሞሽን ኢን 2 ዳይሜንሽን ውስጥ ከምናየው ኤግዛምፕል መካከል እንደ ኤግዛምፕል እዚህ ጋር ምን እናነሳን a car that travel in straight line አይደለም a car that travel in straight line ሁለተኛ ደግሞ ምን እናነሳን ፍሪ ፎልን ማካተት እንችላለን ፍሪ ፎልን እዚህ ውስጥ ማካተት እንችላለን 2 ዳይሜንሽን ላይ ደግሞ ስንመጣ 2 ዳይሜንሽናል ላይ እንደ ኤግዛምፕል ከምናነሳቸው ሐሳቦች መካከል ደግሞ the first one is projectile motion ነው projectile motion and the second one is circular motion projectile motion እና circular motion projectile motion እና circular motion ለምሳሌ projectile motion ምንለው ኳስ ስትለጋ እንደዚህ ነው የምትሄደው አንደኛው ወደ ላይ የሚሄድ ነው ሁለተኛው ወዴት የሚሄድ ነው ወደ ጎን የሚሄድ ነው ወይም ደግሞ ይሄኛውን ሞሽን ዲፋይን ለማድረግ ወይም ዲስክራይብ ለማድረግ ሁለት አክሲስ ነው የምትጠቀሙት ለምሳሌ እዚች ጋር ያለችውን ኳስ ዲስፕሌስመንቷን ንገረኝ ብለ አንደኛው ወደ ጎን ሄዳለች ሁለተኛው ወደ ላይ ሄዳለች ስለዚህ to the x to the y ብለን እንገልጸለን እዚህ ጋር ስትደርስ ያላትን ፍጥነት ብልክ ወዴትና ወዴት እየሄደች ነው እዚህ ጋር አንደኛው ወደ ጎን እየሄደች ነው ሌላ ወዴት እየሄደች ነው ወደ ላይ እየሄደች ነው አይደል ስለዚህ ወደ ጎን የምትሄድበት ፍጥነትና ወደ ላይ የምትሄድበት ፍጥነት ብለን እንገልጸለን ሁለት ኮኦርዲኔት አክሲስ ያስፈልጋል ዲስክራይብ ለማድረግ projectile motion is a 2-dimensional motion and the second one is circular motion look it's also a 2-dimensional motion ለምሳሌ ፓርከር ወዴት እየሄደች ነው ወደዛ እየሄደች ነው ሁለተኛስ ወደ ላይ እየሄደች ነው አሁን ደግሞ ወዴት እየመጣች ነው ወደዛኛው ግድግዳ እየሄደች ነው ሁለተኛስ ወደ ታች እየመጣች ነው it's a 2-dimensional motion circular motion so ማለት ነው and the third one is 3-dimensional motion it takes place in what it takes place in a 3 dimension ወደ ስንት አቅጣጫ ይላል ወደ 3 አቅጣጫ at the same time በተመሳሳይ ሰዓት ወደ 3 አቅጣጫ ትራቨል የሚያደርግ ሆነ ማለት ነው ለምሳሌ this one is 1-dimensional እስማማን okay what about this one 2-dimensional አይደል ለምሳሌ እንደዚህ ስትሄድ 1-dimensional ነው እንዲህ ብትሄድስ 2-dimensional ነው በጣም ጥሩ እንዲህ 1-dimension ነው እንዲህ 2-dimension ነው እንዲህ ደግሞ 3-dimension ነው ወዴት እየሄደች ነው ይሄ 2D ነው እዚህ 2D ላይ to the z መጨመር ነው ወደዚህ to the x ነው 1D ነው ይሄ y ነው አሁን 2D ሆነ to the space ደግሞ ስትመጡ ደግሞ ስንት አለ ማለት ነው 3D ወደ ስፔስ ስለዚህ እንዲህ ስትሄዱ 1D ነው እንዲህ ስትሄዱ 2D ነው እንዲህ ያላችሁ ደግሞ እንዲህ ብትወጡ ደግሞ ስንት ይሆናል 3D ይሆናል ማለት ነው so at the same time ወደ 3 አቅጣጫ ብትሄድ ማለት ነው to the x to the y to the z ለምሳሌ ቺን ፓርከር ስትመለከተው to the x እየሄደች ነው ወደዛ አይደል ኦኬ ሌላስ ወደ ላይ ከፍ እያለች ነው እየሄደች አይደል ወደ y እያለች ነው ሶስተኛ ደግሞ ወዴት እየሄደች ነው ወደ ስፔስ ወደዚህ ደግሞ ወጣለች ከዋይት ቦርዱ ወጣለች 3-dimensional ለምሳሌ እንደ ኤግዛምፕል ስር ማንንም ማንሳት ትችላላችሁ motion of what motion of bird 2D ነው 3D ነው bird ወፍ ስትበር 2D ነው 3D ነው 2D ነው 3D ነው አስቧት አንድ ነው አምጡና እዚህ ላይ ለጥፏት እስኪ እና ትብረር እንዴት ነው የምትበረው 3D ወፏ እንዲህ ልትሄድ ትችላለች እንዲህ ልትሄድ ትችላለች ደግሞ እንዲህ ልትሄድ ትችላለች አይደል 2D ለምሳሌ አንድ ወፏ እንዲህ ልትበር ትችላለች 2D ከዛስ ደግሞ እንዲህ ልትወጣ ደግሞ ትላለች to the space 2-dimensional እና ከፈለገች ወዴት ትወጣለች አንዳንዴ ከንፏን እንዲህ አርክታ ደግሞ እንዲህ ትወጣለች 3D ነው motion of a bird
any other airplane motion of airplane ግልጽ ብሎ አይታያችሁም? ኤርፕሌን ይታያችሁም? ለምሳሌ መሬት ላይ ያለ ዋንዲ ነው የሚካሄደው አይደል? ከዛ ሲነሳ ቱዲ አይካሄድም። ከዛ መሀል ላይ ደግሞ ካፒቴኑ ድንገት ደግሞ ሞቅ ቢለው ደግሞ ወዴት ሊያደርግ ይችላል? እንዲህ ሊያዞራትም ይችላል። ቱ ዘ ስፔስ መውጣት ይችላል። እንዲህ መሄድ ይችላል። አይችልም? ይችላል። ኢትስ ኦልሶ 3D። ስለዚህ ሞሽን ኦፍ በርድ እና ሞሽን ኦፍ ፕሌን የፕሮጀክታይል ኤግዛምፕል መሆን አይችሉም ማለት ነው። they are 3-dimensional motion, they are not 2-dimensional motion. don't forget that. እስማማና ጎበዞች። እሺ ስለዚህ ከዚህ ውስጥ እኔና እናንተ የምንመለከት የትኛው ነው? 2D motion in 2D ማለት ነው። ኦኬ motion in 2D ውስጥ ማን እንደ ኤግዛምፕል አንስተናል? ፕሮጀክታይል እና ሰርኩላር ሞሽን። ሌትስ ስታርት ፕሮጀክታይል ሞሽን እንጀምር ማለት ነው። ፕሮጀክታይል motion. Okay, what does it mean projectile? The word projectile, what does it mean projectile? መወንጨፍ። እስቲ ወንደፍ በቃ አሁን አንተ ጥሩ እየለመዳችሁ ነው። ቀጥታ በአማርኛ ዲፋይን ማድረግ ጀምራችሁ መወንጨፍን አብራሩ እስኪ። ላውንች እሺ፣ በጣሊያንኛስ? እሺ projectile is an object that moves through the air. አይደል? is an object ነው። ምን አይነት ኦብጀክት ነው? that moves through በምን ውስጥ ሙቭ የሚያደርግ? that moves through the air። በአየር ውስጥ ሙቭ የሚያደርግ ኦብጀክት ማለት ነው። through the air ሙቭ የሚያደርግ this is a projectile motion that moves through the air without an engine or other motive force. ለምን መሰላችሁ? unless in otherwise 3D ሊሆን ይችላል ኢንጂን ወይም ሞቲቭ ፎርስ ካለው። ኦኬ without an engine or what other motive force። ኢንጂን የለውም ወይም ደግሞ ሞቲቭ ፎርስ የለውም። ሞቲቭ ፎርስ ማለት ይሄ የሚገፋፋ በየማሉ እየገፋ የሚያስኬድ ምንም አይነት ሞቲቭ ፎርስ የለውም። ሞቲቬት እያደረገ ወደፊት የሚገፋው ነገር የለውም ማለት ነው። ወይም ኢንጂን የለውም። ቢኮዝ ለምሳሌ ወፍን ከተመለከታችኋት ሞቲቭ ፎርስ አላት። እየበረች መሀል ላይ ድንገት ብልጭ ቢልባት ትወጣለች፣ 3D መሆን ትችላለች። ለምን? ሞቲቭ ፎርስ አላት። ክንፏን በመጠቀም ሙቭ ልታደርግ ትችላለች፣ 3D ውስጥ ልገባ ትችላለች። ፕሌንን ካያችሁት ኢንጂን አለው፣ እንዲህ የሄደ በመሀል ሞቅ ካለው ደግሞ ዞር ይችላል። the first one and the second one is projectile motion ላይ ስትመጡ ቦዲው እንቅስቃሴ ከጀመረ በኋላ ፍጥነትም ሆነ ዳይሬክሽንም ግራቪቴሽናል ፎርስ ብቻ ነው የሚያስቀይረው፣ ሌላ የሚያስቀይረው ነገር አይኖርም። ለምሳሌ አይሮፕላንን ካያችሁት ከተነሳ በኋላ ካፒቴኑ ከፈለገ የሆነ ሰዓት ፍጥነት ይቀንሳል፣ ከፈለገ ፍጥነት ይጨምራል፣ ከፈለገ አቅጣጫ ይቀይራል። ወፍንም ካያችኋት የሆነ ሰዓት በጣም ልበር ትላለች፣ የሆነ ሰዓት ቀዝቀዝ ልትል ትላለች፣ የሆነ ሰዓት ልትታጠፍ ትላለች። ፕሮጀክታይል አይደለችም። ፕሮጀክታይል ሞሽን ላይ ስትመጡ ግን the only force that influences this motion is gravity። ፍሪ ፎል እና ፕሮጀክታይል ሞሽን ላይ አፌክት የሚያደርጋቸው ብቸኛ ፎርስ ማንም ግራቪቲ ነው። ስለዚህ ቦዝ ፕሮጀክታይል ሞሽን ፍሪ ፎል ላይ ኢንፍሉዌንስ የሚያደርግ ብቸኛው ፎርስ ግራቪቲ ነው። ለምሳሌ አሁን እቺን ፓርከር ብትመለከቷት ከወረወርኳት በኋላ እቺ ፓርከር አይ ወደዛ አልሄድም ወደዚህ ታጠፋለሁ ማለት አትችልም። አይ እንደሆነ ፍጥነት ይልቀንስ ማለት አትችልም። አንድ የተወረወረውን ነገር ነው ይዛ የምትሄደው። it's a projectile ያስማማና። ኦኬ ወራባው ጥይት ሲተኮስስ ፕሮጀክታይል መሆን ይችላል አይችልም? ጥይት ለምን? በቃ ኢንሻአላህ ዲፔንድ የሚሆነው ለምሳሌ አሁን ጥይት ቢተኩሱ የሄደና ጥይቱ ይወርቃል አይደል? ጥይቱን ከተኮሳችሁ በኋላ አይ ይሄኛው ሰውዬ እንኳን አልመታም እንዳው ጻድቅ ነው ብሎ ጥፍ አይልም ይለዋል። ሐሳቢ ነገር እሺ ከሌላ ነገር ጋር እንዳታገናኙት እሺ ይለዋል አይደለም? ተስማማን አይደል? ያስማማና። ወይም ደግሞ ጥይቷ እየሄደች መሀል ላይ አይ አሁንስ ቀዝቀዝ ልበል አትችልም። ኢንጂን የለም ውስጧ ወይም ደግሞ ሞቲቭ የሚያረጋት ምንም አይነት ፎርስ የለም። ኢኒሻሏን ብቻ ነው ይዛ የምትሄደው ማለት ነው። ያስማማናል። ሶ ፕሮጀክታይል ሞሽን ኢዝ ዲፔንድ ኦን ዋት the initial velocity or initial የሚሰጠው ፎርስ ላይ ዲፔንድ ይሆናል ማለት ነው። ከዛ ኢንፍሉዌንስ የሚያደርገው ግራቪቲ ይሆናል ማለት ነው። ያስማማናል። እሺ እንግዲህ based on the initial velocity ከሚነሱበት ኢኒሻል ቬሎሲቲ አንፃር we can divide this projectile motion into two በሁለት እንከፍለዋለን። projectile motion based on what the initial velocity ከሚነሱበት ኢኒሻል ቬሎሲቲ አንፃር initial velocity the first one is horizontal projection and the second one is inclined projection.
ተብሎ በሁለት ይከፈላሉ ቤዝድ ኦን ዘ ኢኒሺያል ቬሎሲቲ። አንዳንድ ቦታ ስንት አድርገው ሊያስተምሯችሁ ይችላሉ? 3 ቨርቲካል ፕሮጀክሽን ብለውም ሊጨምሩ ይችላል። መብታቸው ነው። ግን ሁለቱ ከበቂ በላይ ነው። በቃ ሁለቱ ናቸው። ሶስተኛው ነው ያስኬዳልን ብዬ አላስብም፣ ግን መብታቸው ነው። እንዴት ደስ እንደሚል ነግራችሁ አልችልም። ይሄ ትምህርት አንዴ ስትይዙት ሆሪዞንታል ፕሮጀክሽን ብቻ እንመለከታለን፣ ወይም ሆሪዞንታል ፕሮጀክታይል ሞሽን። ኦኬ 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 ምን ብያቸዋለሁ? ሆሪዞንታል ፕሮጀክታይል ሞሽን እና ኢንክላይንድ ፕሮጀክታይል ሞሽን ብለን የከፈልናቸው ቤዝድ ኦን ምንድነው? ቤዝድ ኦን ምንድነው? ዘ ኢኒሺያል ቬሎሲቲ። ስለዚህ ሆሪዞንታል ፕሮጀክታይል ሞሽን ስንል ኢኒሺያል ቬሎሲቲው ሆሪዞንታል ከሆነ ሆሪዞንታል ፕሮጀክታይል ሞሽን ይባላል። ኢኒሺያል ቬሎሲቲ ደግሞ ኢንክላይንድ ከሆነ አንግል ከሰራ ደግሞ ኢንክላይንድ ፕሮጀክሽን ይባላል ማለት ነው። ያስማማናል። ለምሳሌ ሆሪዞንታል ፕሮጀክሽን ከምንለው መካከል አንድ ኳስ ከጠረጴዛ ላይ ብትወርቅ፣ ለምሳሌ እቺ ኳስ እየተሽከረከረች መጣች ልበላችሁ። ተሽከረከረችና እዚህ ጋር ደረሰች። ከዚህ እስከዚህ የመጣችው ዋንዲ ነው ቱዲ ነው? ዋንዲ ነው አይደለም? አንድ አቅጣጫ ነው የመጣችው። እዚህ ጋር ስትደርስ ግን እንዴት ወድቃለች? ስንዲ ነው ቱዲ ነው። አንደኛው ወዴት እየመጣች ነው? ለምሳሌ እዚህ ጋር ስትደርስ ቀደም እዚህ ጋር ነበረች፣ ወደ ጎን ሄዳለች አልሄደችም? አንደኛው ወደ ጎን እየሄደች ነው። ሁለተኛው ወዴት እየሄደች ነው? ወደ ታች እየመጣች ነው። ኦኬ እዚህ ጋር ስትደርስስ ወደ ጎን እየሄደች ነው? ወደ ታች እየመጣች ነው። እዚህ ጋር ስትደርስስ ትክክል ነው የምትለው ወይንስ እንዲህ ነው የምትወርቀው? እንዲህ ነው አይደል የምትወርቀው? እንዲህ ነው የምትወርቀው። ያስማማናል አይደል? which means ወደዚህ to the x ይኖራታል፣ ወደ ታች ደግሞ to the y ይኖራታል ማለት ነው። ስለዚህ ከዚህ እስከዚህ ያለው ፕሮጀክታይል ነው። ከዚህ እስከዚህ ያለው ግን ሞሽን ዋንዲ ነው። ያስማማናል። ነገር ግን እዚህ ጋር ያለው ፕሮጀክታይል ሞሽን እንዲፈጠር ወይም ይሄ 2D እንዲፈጠር ምክንያት ይሆናል የትኛው ቬሎሲቲ ነው? ሆሪዞንታል የመጣችበት ቬሎሲቲ አይደል? እንዲህ የመጣችበት ይሄ ሆሪዞንታል ነው ቨርቲካል? ስለዚህ እንዲህ እንድትወርቅ ምክንያት ይሆናት ቪኤክስ ነው ማለት ነው። ሆሪዞንታል ቬሎሲቲ ነው ያስጀመራት። እዚህ ጋር ቪ ዋይ አላት። ልክ ስትጀምር ይሄው እንዲህ መጣችና ወደቀች። እንዶቼ እንዲህ የመጣችው በቪኤክስ አይደለም? ሆሪዞንታል ቬሎሲቲ አይደለም? በቃ እሱን የጣላት። ስለዚህ ፕሮጀክታይል ሞሽን እንዲጀምር ምክንያት ይሆናት ኢኒሺያሏ የመጀመር ምክንያት ይሆናት ሆሪዞንታል ቬሎሲቲ ነው። ተስማማን አይደል? ቨርቲካል ቬሎሲቲ አላት የላትም? ስትጀምር የላትም። ሆሪዞንታል ቬሎሲቲ ይቻላል። ስለዚህ ቪ ኢኒሺያል ኤክስ እንለዋለን። መነሻ ነው ለምኑ? ለዚህ ለፕሮጀክታይል ሞሽን። እዚህ ጋር ስትደርስ ደግሞ እንዲህ የምትወርቅበትን ደግሞ ቪ ፋይናል ነው። ይሄ ቪ ፋይናል ግን ስንት ኮምፖነንት ይኖር ይችላል? ሁለት። አንደኛ ቱ ዘ ኤክስ ይኖራል። ሁለተኛ ደግሞ በደንብ አርታችሁ ተከተሉኝ አደራ። እሺ አደራ። እሺ እቺ ኳስ የመጣችውን ይሄንን ሆሪዞንታል የሆነውን ዲስፕሌስመንት ሌትስ ሴት ኤክስ ብለን እንሰይመው። ይሄ የወረደችውን ይሄንን ደግሞ ሌትስ ሴት ኤች ዋይ ብለን እንሰይም እንችላለን። ችግር የለም ግን ያው ኤች ብለን እንሰይመው ሄት ማለት ነው። ይሄ ደግሞ ሆሪዞንታል ዲስታንስ ወይም ኤክስ። አንዳንዴ ደግሞ ሬንጅም ሊሉት ይችላሉ። ምንም ችግር የለም ሬንጅ ብትሉት ምንም ብትሉት። እሺ እቺ ፕሮጀክታይል ሞሽን ስንት አይነት ሞሽን ነው እዚህ ጋር የምታዩት? ሁለት አይነት ሞሽን። ወዴትና ወዴት በሉታ? ሆሪዞንታልና ስለዚህ ስንት አይነት ሞሽን አለው? ሁለት አይነት ሞሽን፣ ሆሪዞንታል ሞሽን እና ቨርቲካል ሞሽን ብለን በሁለት እንከፍላቸዋለን። ተመልከቱ። እኔ በማሳያችሁ መንገድ ነው የምትይዙት። እኔ በማሳያችሁ መንገድ ይኸው ሆሪዞንታሊ ግራቪቲ። አሁን ግራቪቲን በትክክል ፊልም የምታደርጉት መቼ ነው? ቨርቲካል ስትሄዱ ነው? ሆሪዞንታል ስትሄዱ? ቨርቲካል ሲሆን ግራቪቲን ፊል ታደርጉታላችሁ አይደል? ኦኬ። ስለዚህ ቨርቲካሊ ግራቪቲ አለ ማለት ደግሞ ግራቪቲ ማለት ደግሞ አክሰለሬሽን እንደማለት ነው። ያስማማናል። ኦኬ። አክሰለሬሽን ካለ ደግሞ ሞሽኑ ምን አይነት ሞሽን ነው? ዩኒፎርምሊ accelerated motion. The motion is uniformly accelerated motion. And when we come to the horizontal motion, feel አናረገውም ወይም ደግሞ በዚህም ያስ ትችላላችሁ። እሺ ይኸው አንድ ኳስ እንዲህ ብትወረወራው እንዲህ ትሄድና እንዲህ ትመጣለች አይደል? እዚህ ጋር ስትደርስ ወዴት ነው የምትሄደው? to the x to the y። እዚህ ጋርስ to the x to the y። እዚህ ጋርስ to the x እየሄደች ነው። to the y ወደ ላይ ወይስ ወደ ታች? ወደ ታች። እዚህ ጋርስ to the x ወደ ጎን እየሄደች ነው። to the y ወደ ታች። ኤክሱን ስታዩት ሁሉም ኤክሶች ወደዛ ነው የሚሄዱት አይደል? ተመሳሳይ ነው። ዋይን ስታዩት የሆነ ሰዓት ወዴት ይላል? ወደ ላይ፣ የሆነ ሰዓት ወደ ታች። ስለዚህ ኤክሱን ስታዩት ተመሳሳይ ነው። so the horizontal motion is uniform motion ነው። ዩኒፎርም ሞሽን ነው ማለት ምኑ ኮንስታንት ነው? speed is constant። ኦኬ። ዩኒፎርምሊ ቨርቲካሉን ደግሞ ስታዩት አክሰለሬት ግራቪቲ አለ ወደ ታች የሚስበው። ግራቪቲ ማለት ደግሞ አክሰለሬሽን ነው። አክሰለሬሽን ካለ ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ነው። ላስት ታይም እንዳወራ ነው ማለት ነው። እሺ ስፒዱ ኮንስታንት ነው ማለት እዚህ ጋር ስትወረወር ያላት ኢኒሺያል ቬሎሲቲ ወደ ኤክስ እና እዚህ ጋር ስታርፍ ያላት ፋይናል ኤክስ እኩል ነው? የተለያየ ነው? ስፒዱ ኮንስታንት ነው። ስለዚህ መነሻዋና መድረሻዋ አደ ኤክስ ምንድን ነው? እኩል ነው፣ ተመሳሳይ ናቸው ማለት ነው። ጨርሰን።
እሺ ይሄ ዲስታንስ ይሄ ኤክስ ሆሪዞንታል ነው ቨርቲካል ነው? ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ እናቷም አባቷም ስንት ፎርሙላ ነው ያለችው? አንድ። እሷስ ማናት? ኤስ ኢዝ ኢኳል ቱ ቪቲ ወይም ቪ ኢዝ ኢኳል ቱ ኤስ ኦቨር ቲ አይደል? ኦኬ ይሄ ሆሪዞንታል ነው። ስለዚህ ኤስ ማን ብዬ መተካት ይችላል? ኤክስ ወይም ሬንጅ ብላችሁ መተካት ይችላላችሁ። ይሄን ኤክስ እንዲጓዝ የሚያደርገው ቪ ኤክስ ነው ወይንስ ቪ ዋዩ ነው? ቪ ዋዩማ ወዴት ነው? ምን እንዲጓዝ ነው የሚያደርገው? ዋይን እንዲጓዝ ነው የሚያደርገው። ይሄን ኤክስ እንዲጓዝ የሚያደርገው ማን ነው? ኤክስ ቬሎሲቲ ነው። ስለዚህ ቪ ምን ትሆናለች? እጂ ኤክስ ሲባዛማ ታይም ኤክስ ኢዝ ኢኳል ቱ ቪ ኤክስ ታይምስ ቲ ማለት ነው። አለቀ። እሺ ቨርቲካል ሞሽን ላይ እንምጣ። ቨርቲካል ሞሽን ላይ ደግሞ ስትመጡ ደግሞ ነው ዳት ቨርቲካል ሞሽን ላይ አክሰለሬተር ሞሽን ነው ከተባለ how many equation do we have? አራት። የመጀመሪያውን አንድ ንገረኝ። ቪ ፋይናል ኢዝ ኢኳል ቱ እቺ ንገረኝ እስኪ። ቪ ኢኒሻል ፕላስ ዋት ኤቲ አይደለም? በጣም ጥሩ። እስኪ አሁን ቨርቲካል ነው የምንኖረው። ቨርቲካል ነው የምንኖረው ማለት ቪ ፋይናሉ ምን ነው? ዋይ ቪ ኢኒሻልስ ዋይ አክሰለሬሽን በምን ይተካል? በጂ አለቀ፣ በግራቪቲ። እሺ ነገር ግን ሆሪዞንታል ፕሮጀክታይል ሞሽን ላይ ቪ ኤክስ ነው ቪ ዋይ ነው ያለው ሲነሳ? ቪ ኤክስ ቪ ዋይ የሚባል ነገር አለ የለውም። ለመነሳት ምክንያት የሚሆነው ቪ ኤክስ ነው፣ ቪ ዋይ የለውም። ቪ ዋዩ ምንድን ነው? ዜሮ። ስለዚህ ቪ ፋይናል ዋይ ማለት ምን ማለት ናት? እዚህ ጋር ያለች ፋይናል ዋይ ማለት ጂ ሲባዛዋት ቲ። ጨረስን፣ አለቀ። እሺ ዲስታንስ ኢዝ ኢኳል ቱ ምን አልሽኝ ቅድም? እሱም ቨርቲካል ሞሽን ዩኒፎርም ላይ አክሰለሬትድ ሞሽን ነው። ኦቨር ቱ ሌላ እስኪ ግራቪቲ አክሰለሬሽን ያለበት ኤስ ኢዝ ኢኳል ቱ ቪ ኢኒሻል ቲ ፕላስ 1 ኦቨር ቱ ኤቲ ስኩዌር አይደል? እስኪ አሁን ይሄኛው ዲስታንስ ይሄን ዲስታንስ እንፈልገው። ይሄ ዲስታንስ ቨርቲካል ነው ሆሪዞንታል ነው? ቨርቲካል። ማን ብዬ ነው የሰየምኩት? ኤች። እስኪ ኤች ብላችሁ ሰይሟል። ይሄን ኤች እንዲጓዝ የሚያደርገው ኤክስ ነው ዋይ ስፒድ ነው? ዋይ ስፒድ። ስለዚህ እቺ ኢኒሻሏ ምን ትሆናለች? ቪ ኢኒሻል ዋይ ቲ ፕላስ ወደ ታች ነው የምትመጣው። ወደ ታች የምትመጣ ከሆነ ስፒዷ ወዴት ነው? ወደ ታች። ግራቪቲስ ወዴት ነው? ወደ ታች። አቅጣጫቸው ተመሳሳይ ነው። ስለዚህ ፕላስ ፕላስ ነው የምትሆነው። 1 ኦቨር 2 በአክሰለሬሽን ቦታ ማን ይተካል? ግራቪቲ ጂቲ ስኩዌር። ነገር ግን ሆሪዞንታል ፕሮጀክታይል ሞሽን ላይ ቪ ኢኒሻል ዋይ የሚባል ነገር አለ የለም? ስለዚህ ቪ ኢኒሻል ዋያችሁ ምንድን ነው? ዜሮ ሲባዛት ዜሮ። ስለዚህ ኤች ኢዝ ኢኳል ቱ ምን ቀረ? 1 ኦቨር 2 ጂቲ ስኩዌር። አለቀ። እነዚህ ፎርሙላዎች ያዙ። ሌላው ጨዋታ ነው። አለቀ። ቀጥሉ እስኪ። ምንድን ነው የሚለን? ስቶን ኢዝ ዋት ስሮን ዌር ሆሪዞንታሊ አት 50 ሜትር ፐር ሰከንድ ፍሮም ዘ ቶፕ ኦፍ ዘ ክሊፍ። ከክሊፉ ቶፕ ላይ የተወረወረች ሆሪዞንታሊ እንዲህ ነው የተወረወረች። ግን አንድን ዕቃ እንደወረወራችሁት ፋይናሊ ወዴት የሚሄደው አይቀርም? ወደ ታች አይደል? ኦኬ። ስለዚህ ሄደችና ወደቀች ማለት ነው። ፋይናሊ አለቀ። ፍሮም ዘ ቶፕ ኦፍ ዘ ክሊፍ በስንት ነው የተወረወረችው? በ15 ሜትር ፐር። ወይም ደግሞ ጥያቄ ላይ ለመለየት እንዲመቻችሁ ጥያቄን ውስጥ አነቡ። ጥያቄ ውስጥ አንግል የሚባል ነገር ከሌለ ሆሪዞንታል ነው፣ አንግል ካለ ኢንክላይንድ ነው። አሳያችኋለሁ። በ15 ሜትር ፐር ሰከንድ ተወረወረች። ኦኬ። ሆሪዞንታሊ ተወረወረችዋ። ሆሪዞንታሊ ነው ማለት ይሄ ቬሎሲቲ ምንድን ነው ማለት ነው? ሆሪዞንታል። አዎ ምን ኢኒሻል? የትኛው ኢኒሻል? ኤክስ ወይንስ ዋይ? ኤክስ ማለት ነው። ወይም ቪ ኖት ይቺን ኦ ይሏታል አንዳንድ መምህራኖች። ምንም ችግር የለም። 50 ሜትር ፐር ሰከንድ ፍሮም ዘ ቶፕ ኦፍ ከምን ላይ? ከ45 ሜትር ከፍታ ላይ። ይቺ ስንት ናት? ሄታችን 45 ሜትር ነው። አለቀ። መጨረሻ ላይ ትወድቃለች። በቃ መውደቁ አይቀርም። ኤሊያን ጠይቃችሁት how far from the base of the cliff? ከክሊፉ ቤዝ ይሄው ክሊፉ ይኸውና ቤዙ ይኸውና ከክሊፉ ቤዝ ምን ያክል ርቃ ነው? ምን የምትለው ስቶኗ መሬት ላይ የምትወድቀው። ከዚህ ምን ያክል ርቃ ነው መሬት ላይ የምትወድቀው? ማን የጠየቃችሁት ማለት ነው? ኤክስ። ኤክስ ማለት ነው ማለት ነው። ቆይ በጠፋበት ድንገት ሲጠፋበት ኤክስ ሆሪዞንታል ነው ቨርቲካል ነው? ሆሪዞንታል። ይሄ ምን አይነት ፕሮጀክታይል ነው? ሆሪዞንታል ወይስ ኢንክላይንድ? ሆሪዞንታል በለው። ምንድን ነው ሆሪዞንታል? ሆሪዞንታሉ ምን አይነት ሞሽን ነው? ሆሪዞንታል ግራቪቲ ያለው ቨርቲካል ላይ ነው አይደል? ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን። ዩኒፎርም ሞሽን ከሆነ ስንት ፎርሙላ አለ? ቪ ኢዝ ኢኳል ቱ ዋት? ኤስ ኦቨር ቲ። ኤስ ማለትስ ቪቲ። ኤስ ማለት ማን ነው? ይሄን ዲስታንስ ነው ማወቅ የፈለከው። ይሄ ዲስታንስ ማን ነው? ኤክስ። ይሄን ኤክስ እንዲጓዝ የሚያደርገው ዋይ ቬሎሲቲ ነው ወይስ ኤክስ ቬሎሲቲ ነው? ኤክስ። ስለዚህ ቪ ኤክስ ሲባዛማ ቲ። ቪ ኤክስ አለ የለም? አለ 15 ሜትር ፐር ሰከንድ። ቲስ አለ የለም? ቲ የለም። ቲ መሰጠት ነበረበት ታዲያ። yes ጎበዝ ልጅ። አዎ ምን አላችሁ? ሄት አላችሁ። ሄት ማለት ነው ምን ማለት ነው? ሄት ቨርቲካል ነው ሆሪዞንታል ነው? ጮክ ብሏል። ቨርቲካል። ቨርቲካሉ ምን አይነት ሞሽን ነው? ቨርቲካል ግራቪቲ አለ
ዩኒፎርምሊ አክሰለሬትድ ሞሽን። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ላይ ዲስታንስ እንዴት ነው የምትፈልጉት? ቢጠፋባችሁ v ኢኒሻል t ፕላስ 1/2 h ስኩዌር ዲስታንሳችሁ ማን ነው? h ኤን ኤች እንድትጓዙ የሚያደርጋችሁ ኤክስ ነው ዋይ ቬሎሲቲ ነው? ዋይ። ስለዚህ ቪ ኢኒሻላችን ምን ትሆናለች? ዋይ ቬሎሲቲ ሲባዛ ቲ ፕላስ 1/2 አክሰለሬሽን በማን ይተካል? በጂ ቲ ስኩዌር። ነገር ግን ይሄ ሆሪዞንታሊ ተወረወረችዋ። ስለዚህ ቨርቲካል ኢኒሻል ቬሎሲቲ አላት የላትም? ስለዚህ ዜሮ ነው። ዜሮ ሲባዛ ቲ ዜሮ። ስለዚህ ኤች ኢዝ ኢኳል ቱ 1/2 ዲ ስኩዌር። ኤች ስንት ነው? 45 1/2 ግራቪቲ 10 ቲ ስኩዌር በሁለት አንድ በሁለት 5። ስለዚህ ምናል ማለት ነው ፋይናሊ 45 is equal to what? 5t square divided by 5 divided by 5. 5 በ5 ይጣፋ 45 ለ5 9 is equal to t square ራዲካል ሱት ከቱ t ስንት መጣለች? 3 ሰከንድ አለቀ። ስለዚህ ታይም ስንት ናት? t ስንት ናት? 3 ሰከንድ አለቀ። 15 ጊዜ 3 45 ሜትር። this is the horizontal distance. okay ቢ ላይ ምን ትጠይቃችሁ? what is the speed of the stone when it reach to the ground? ስታርፍ እንዴት ነው የምታርፈው? እንዲህ ነው የምታርፈው ወይንስ እንዲህ ነው ወይንስ እንዲህ ነው? አንደኛው ሁለተኛው ሶስተኛው እንዲህ ነው የምትወርቀው። ይኸው ሄደች። ለምን እንዲህ ትክክል አትልም? ቨርቲካሊ ወደ ጎን የሚወስዳት ቬሎሲቲ ያለ እንዲህ ስለምትሄድ። ስለዚህ ሆሪዞንታል ቬሎሲቲ ያላት ቨርቲካል ቬሎሲቲ ያላት መሬት ላይ ስታርፍ ማለት ነው። ስለዚህ ፋይናል ቬሎሲቲ ፈልጉ ማለት ምንና ምን ነው የምትፈልጉት? ምንና ምን ትፈልጋላችሁ ማለት ነው? ቪኤክስ አላት፣ ቪ ፋይናል ኤክስ አላት። ሌላስ ቪ ፋይናል ዋይ አለው። መሬት ላይ ስታርፍ ነው የተባላችሁ። መሬት ላይ ስታርፍ ማለት ስትነሳ ኢኒሻል ነው፣ መሬት ላይ ስታርፍ ፋይናል ነው። ሁለቱንም መፈለግ ቪ ፋይናል ኤክስ ነው ቪ ፋይናል ዋይ ነው ማለት ነው። እስኪ ቪ ፋይናል ኤክስ ነው። ቪ ፋይናል ኤክስ ኤክስ ምን አይነት ቬሎሲቲ ምን አይነት ሞሽን ነው? ኤክስ ዩኒፎርም ሞሽን ወይስ ዩኒፎርምሊ አክሰለሬትድ ሞሽን? ዩኒፎርም ሞሽን ከሆነ ስፒዱ ምንድን ነው? ተመሳሳይ። ስለዚህ ኤክስ ላይ ኮንስታንት ነው። ቪ ፋይናል ኤክስ እና ማን እኩል ናቸው? ቪ ኢኒሻል ኤክስ እሱም ስንት ነው? 15 ሜትር ፐር ሰከንድ። ከላስ በቃ እሺ። ዋዩን ስንፈልግ ዋዩ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ከሆነ ቪ ፋይናል ማለት ምን ማለት ነው? ቪ ኢኒሻል ፕላስ ኤቲ አይደለም። በሌላኛው መሞከር ይችላል፣ ችግር የለም። ይሄ ስለሚቀለል ነው። ዋይ ነው አይደለም የፈለጋችሁት። ዋይ አክሰለሬሽን በማን ይተካል? በጂ። ነገር ግን እቺ ነገር ስትነሳ ኢኒሻሊ ዋይ አላት ወይስ ኤክስ ብቻ ናት? ለዛም ነው ሆሪዞንታል የተባለችው። ይሄ ዋይ የላትም ዜሮ ነው። ስለዚህ ቪ ፋይናል ዋይ ማለት ጂ ቲ ግራቪቲ ስንት ነው? 10 ታይምስ 3 ስንት ይመጣል? 30 ሜትር ፐር ሰከንድ አለቀ። ስለዚህ ቱ ደ ኤክስ ቪ ፋይናል ኤክሳችሁ ስንት ነው ውዶቼ? 15። ቱ ደ ዋይስ ቪ ፋይናል ዋያችሁ ስንት ነው? 30። ግን ፈልጉ የተባላችሁ እናንተ ሆሪዞንታል ኮምፖነንት ነው ቨርቲካል ኮምፖነንት ነው ወይስ ዝም ብሎ ስፒድ ብቻ ነው ፈልጉ ያላችሁ? ስፒድ ብቻ አይደል? ዋትስ ዘ ስፒድ ኦፍ ዘ ስቶን ዌን ኢት ሪችስ ቱ ዘ ግራውንድ። ስታርፍ ታዲያ እንዴት ነው የምታርፈው? እንዲህ ነው የምታርፈው? እንዲህ ነው የምታርፈው ወይስ እንዲህ ነው የምታርፈው? እንዲህ። እቺን ቬሎሲቲ ማወቅ ይቻላል አይቻልም? ሁለቱ ስንት ዲግሪ ነው የሚሰሩት? ሁለት ቬክተሮች ደግሞ 90 ዲግሪ ከሰሩ ይሄኛው በምን ይገኛል? ፓይታጎረስ አይደል? ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር። ሲ ለእናንተ ማለት ነው ቢ ስኩዌር። ኤስ 15 ወይም 30 15 የምትወስዱ 15 ስኩዌር ሲደመር ቢ 30 ስኩዌር 15 ስኩዌር 200 30 ስኩዌር 900 ስንት ይመጣል ማለት ነው? አንድ ላይ 1125 ራዲካል ኦፍ ማለት ነው። ቪ ፋይናላችን ከስንት ሜትር ከፍታ ላይ የተወረወረችው? 30። እሺ እሺ ተው፣ እግዚአብሔርን ፍሩ። ፈሪያ እግዚአብሔር እንዴ! እግዚአብሔር ይስጥሽ። 45 ሜትር ሄት ነው የጠይቃችሁታ። ሄት ማለት ነው 1/2 ዋት ዲ ስኩዌር። ታይም ግን አላችሁ። ታይም እዚህ ደግሞ ምን አላችሁ? ኤክስ ማለት ነው ቪኤክስ ታይምስ ቲ። ኤክስ ስንት ነው? 30። ቪኤክስ የተወረወረችበት 10 ሲባዛ ቲ ለ10 ቲ ስንት ይመጣል? 3 ሰከንድ አለቀ። ቲ 3 ሰከንድ ነው ማለት ኤች ማግኘት ይቻላል ማለት ነው። በቃ ኤች ምናል ማለት ነው? ኤች ኢዝ ኢኳል ቱ 1/2 ግራቪቲ 10 ቲስ 3 በሆል ስኩዌር በሁለት አንድ በሁለት 5 3 ስኩዌር 9 ስንት ይመጣል? 45 ሜትር። ኦኬ አንድ አውሮፕላን 1000 ሜትር ከፍታ ላይ እየሄደች ነው።
ቦምብ ተሸክማለች። በ15 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ሶሪ በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው አይሮፕላኗ። ቦምብ ይዛ በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ከመሬት ምን ያክል ከፍታ ላይ ናት? 1000 ሜትር ከፍታ ላይ ናት። ድንገት ቦምቡን ወረወረችው። የተወረወረው ቦምብ ኤ ላይ ነው፣ ቢ ላይ ነው፣ ሲ ላይ ነው የሚያርፈው? የትኛውን ከተማ ያጠፋል? ኤን፣ ቢን ወይም ሲን ነው የሚያጠፋው? በ10 ሜትር ፐር ሰከንድ ፍጥነት እየሄደች ነው። ከመሬት 1000 ሜትር ርቀት ላይ ነው የምትገኘው። ድንገት ቦምብ ብጥል ኤ ነው፣ ቢ ነው ወይም ሲ ነው የምትመታው? ኤ ከአይሮፕላኗ ቦምብ ከጣለችበት 50 ሜትር ርቀት ላይ ትገኛለች። ቢ 100 ሜትር ርቀት፣ ሲ 150 ሜትር ርቀት ላይ ትገኛለች። ቢ እሺ፣ እሺ፣ ኤ እሺ፣ እሺ። ኤን ትምታው፣ ቢን ትምታው፣ ሲን ትምታው፣ በምንድን ነው የምታነጻጽሩት? ኤ ቢ ሲ ልዩነታቸው በምንድን ነው? በዲስታንስ ነው። የትኛው ዲስታንስ? ሆሪዞንታል ዲስታንስ ወይስ ቨርቲካል ዲስታንስ ነው ልዩነት ያላቸው? ሆሪዞንታል ዲስታንስ። ሆሪዞንታል ዲስታንሳችን ማናት? ኤክስ። ኤክስ ማለት ምን ማለት ነው? ቪኤክስ ይባዛ ቲ። እስኪ እቺ ከዚህ የምትወረወረው ቦምብ ምን ያክል ዲስታንስ እንደምትሄድ ካልኩሌት እናድርግ። አይሮፕላኑ በ15 ሜትር ፐር ሰከንድ እየሄደ ነው ማለት የሚጥላት ቦምብ በስንት ነው የምትሄደው? ቆይ አይዟችሁ፣ እናንተ አይሮፕላን ውስጥ ናችሁ። አይሮፕላኑ በ10 ሜትር ፐር ሰከንድ የሚሄድ ከሆነ እናንተ በስንት እየሄዳችሁ ነው? አይሮፕላን ውስጥ ናችሁ በ10። ስለዚህ ቦምቧ በስንት ነው የምትሄደው ማለት ነው? በ10 ሜትር ፐር ሰከንድ ነው። ሆሪዞንታል አይደል እየሄደ ያለው? ሆሪዞንታል የምትሄደው። ኦኬ። ስለዚህ ቪኤክሷ ስንት ነው? 10 ሜትር ፐር ሰከንድ። ታይም አላችሁ የላችሁም? ግን ደግሞ ምን አላችሁ? ሄት ማለት ነው 1/2 ሄታችሁ ስንት ነው? 1000 1/2 ግራቪቲ 10 ቲ ስኩዌር። ሶ 1000 ኢዝ ኢኳል ቱ በሁለት 5 ስኩዌር ለ5 5 በ5 ቢጣፋ 1000 ሲካፈል ለ5 የሆነ ነገር ቀበጣጥሬ ያለው አይደለ? ምን ጋር ነው? የሆነ ነገር ቀበጣጥሬ ያለው። እሺ ምን ችግር የለም። 1000 ሲካፈል ለ5 ምን አደረኩኝ እኮ እኔ ቀበጣጥሬ ያለው። እኔ 100 እንዲመጣ አስቤ ጥያቄው መስጠት ነው፣ ግን አይደለም 200 ይመጣል። በቃ ማንንም ላትመታ ትችላለች። አንድ ራዲካል ቲ ስንት ናት? አንድ ራዲካሉ 200 አይደል? በቃ አንድ ራዲካሉ 200 ማለት አውጡት። እኔ ይመስለኛል እኔ ብዙም ብዬ ሳስበው ለማለት የፈለግኩት ስንት ነበር ማለት ነው? 14 ነጥብ ነው የሚመጣው። ስንት? አንድ ራዲካሉ 200 14 ነጥብ አካባቢ። እሺ ታይማቸው 14 ነጥብ አካባቢ ነው ማለት። እሺ 14 ነጥብ 5 እንበለው። እዚህ ታይም ቦታ 14 ነጥብ 5 ከተቱ ስንት ይመጣል? በ10 ታባዙት ነው 145። ስለዚህ ቦምቡ የሚያርፈው ከተወረወረበት ስንት ሜትር ርቆ ነው? 145 ሜትር ርቆ። ከዚህ እስከዚህ 50 ነው፣ ከዚህ እስከዚህ 100 ነው። 145 ሜትር ማለት ያው እዚህ አካባቢ ማለት ነው። ኦልሞስት ሲን መጣፋት ማለት ነው። ናት ቢ ፕሮጀክታይል ሞሽን በስንት ከፈል ነው? በሁለት። ምንና ምን ብለን በዩ አይዞሽ። ሆሪዞንታል እና ኢንክላይንድ አይደለም። ቤዝድ ኦን ምንድን ነው ሆሪዞንታል እና ኢንክላይንድ ብለን የከፈለው? ቤዝድ ኦን ደ ኢኒሺያል ቬሎሲቲ። ስለዚህ ሆሪዞንታል ፕሮጀክሽን ነው ስንል ሆሪዞንታል ነበር ኢኒሺያል ቬሎሲቲው ማለት ነው። ኢንክላይንድ ፕሮጀክሽን ነው ደግሞ ስንል ኢንክላይኔሽን ኦር ኢንክላይንድ ኢት ሜክስ አን አንግል ቴታ ዊዝ ዘ ሆሪዞንታል ከሆሪዞንታል ጋር አንግል ሲሰራ ማለት ነው። ሉክ ለምሳሌ እንዲህ ቢወረወር የተወረወረበት ይሄ ኢኒሺያል ቬሎሲቲ አንግል ሰርቷል አልሰራም? ከዚህ ጋር አንግል ሰርቷል አልሰራም? ሰርቷል አይደል? ቴታ ሰርቷል። ሶ ዊ ኮል ኢት ዋት ኢንክላይንድ። እንደዚህ ቢሆን የወደቀው ይሄ ኢንክላይንድ ነው ሆሪዞንታል ነው? ሆሪዞንታል። እንዲህ ሲሆን ኢንክላይንድ አንግል ሰርቷል ማለት ነው። ተስማማን አይደል? ይሄን ደግሞ ብለን እንጠራለን ኢንክላይንድ ፕሮጀክሽን። ለምንድን ነው ኢንክላይንድ ፕሮጀክሽን የሚባልበት ምክንያት? ኢት ሜክስ አን አንግል ቴታ ኦር ኢንክላይንድ ፕሮጀክታይል ሞሽን ብላችሁ መሰየም ስላላችሁ። ስለዚህ እቺ ነገር እንዲህ ብትለጋ ለምሳሌ ኳስ እንዲህ ስትለጉ ማለት ነው እንዲህ ትሄድና ምንም ነገር እንዳጽፉሽ ዝም ብላችሁ ተመልከቱ። ረዘም ስለሚል እንዲህ ትወድቃለች። ያስማማናል? ኦኬ ቆይ እዚህ ጋር ስትደርስ ወዴት ነው የምትሄደው ኳሷ? ወዴት ነው? ቱ ዘ ኤክስ እና ኦኬ ቱ ዘ ዋይ። ቱ ዘ ኤክስ የምትሄድበትን ቪኤክስ ልበለው፣ ቱ ዘ ዋይ የምትሄድበትን ቪዋይ ልበለው። እሺ እዚህ ጋርም ስትደርስ ቱ ዘ ኤክስ እና ቱ ዘ ዋይ። እዚህ ጋርስ ቱ ዘ ኤክስ ትሄዳለች። ሌላስ ቱ ዘ ዋይ ወዴት? ወደ ታች ደግሞ ቱ ዘ ዋይ ትሄዳለች። እሺ እዚህ ጋር ስታርፍስ እንዲህ ነው የምታርፏ። ቱ ዘ ኤክስ ሄዳለች፣ ቱ ዘ ዋይ ሄዳለች። ስለዚህ ይሄንን መጨረሻው ስለሆነ ፋይናል ኤክስ፣ ይሄንንስ ፋይናል ዋይ እንበለው። እሺ ከዚህ እስከዚህ የተጓዘችውን ዲስታንስ ቀደም ምን ብለናል? ኤክስ ወይም ደግሞ ምን ብለን እንሰይመዋለን? ሬንጅ ወይም አር ማክሲመም ሬንጅ እንደማለት ነው። ሌላ ትርጉም የለውም። እሺ ኳሷ ወደ ላይ ሄደችና ከሆነ ሰዓት በኋላ ደግሞ ወዴት ትመጣለች? እዚህ ለምሳሌ እዚህ ድረስ ነው ወደ ላይ ሄደችው። ከዚህ በኋላ ወዴት ነው የመጣችው? ወደ ታች። ይሄን ምን ብለን እንሰይመዋለን? ኤች ማክሲመም የት?
ኳሷ ማክሲመም ያስመዘገበችው እዚህ ጋር ነው። ከዚህ በኋላ ደግሞ እየቀነሰች ነው የምትመጣው። ተግባባል አይደል? ተግባባል። እሺ ይህን ሬንጅ እንድትጓዝ የሚያስችላት ቪኖቱን ስታዩት እንዲህ ነው ሄደው አይደለም? ስንት ኮምፖነንት አለው? 2 ኮምፖነንት። አንደኛ ወደ ኤክስ አለው፣ ሁለተኛስ ወደ ዋይ አለው። ዋዩ ነው ኤክሱ ነው ይህን እንድትሄድ የሚያደርጋት? ኤክስ ነው ሬንጅ እንድትሄድ የሚያደርጋት። ይሄ ሆሪዞንታል አይደለም? ይሄን እንድትጓዝ የሚያደርጋት ኤክስ ነው። ይሄንንስ እንድትጓዝ የሚያደርጋት ቨርቲካል እንድትጓዝ የሚያደርጋት ኤክስ ነው ዋይ ነው? ወደ ላይ የሚወስዳት ዋይ። ያስማማናል? እሺ እቺን ገንጥሉ እናውጣት። እቻት ቪኖት ስንት ኮምፖነንት አላት አለ? 2 አይነት ቪኖት ኤክስ እና ቪኖት ዋይ። ምን አለ እዚህ ጋር? ቴታ። ቪኖት ኤክስ እና ቪኖት ዋይ እንፈልግ እስኪ። ሳይን ቴታ ማለት ምን ማለት ነው? ኦፖዚት ኦቨር ዋት? ሃይፖቴነስ። ሳይን ቴታ ኦፖዚት ማለት ማን ነው? ከቴታ ፊት ለፊት ያለው ቪኖት ዋይ። ሃይፖቴነስ ረጅሙ ቪኦ። ከስር ስንት አለ እዚህ ጋር? አንድ ክሪስ ክሮስ ቪኖት ዋይ ሲባዛ ባል ቪኖት ዋይ። ቪኖት ሳይን ቴታ። ጨረስን። ይሄ ቪኖት ዋያችን ነው። በቃ እሺ፣ ቆይ ዝም ብላችሁ ተመልከቱ። ኮስቴታ አድጀሰንት ኦቨር ሃይፖቴነስ። ኮስቴታ አድጀሰንት ማለት ማን ነው? ከረጅሙ ጋር በመሆን ይችን አንግል የሰራቸው ቪኖት ኤክስ። ሃይፖቴነስ the longest one ቪኖት። ከስራ እንዳለ ክሪስ ክሮስ ቪኖት ኤክስ ባንድ ቢባዛ ቪኖት ኤክስ ቪኖት ኮስ ቴታ። ቆይ ተመልከት። እሺ እቺ ኳስ ከዚህ ጋር ተወረወረች። እዚህ ጋር ስትደርስ ስንት ቬሎሲቲ አላት? 2። ወደ ኤክስም ወደ የት ይወስዳታል? ወደ ዋይም። እዚህ ጋር ስትደርስስ ወደ ኤክስም ወደ ዋይም አይደለም? እዚህ ጋር ስትደርስስ ወደ ኤክስ ትሄዳለች አትሄድም? አሁንም ወደ ኤክስ እየሄደች ነው። ቱ ዘ ኤክስ እየሄደች ነው። እሺ ቱ ዘ ዋይስ ወደ ላይ ትሄዳለች አትሄድም? ለምን? እሺ ወይም ከዚህ በኋላ እቺ ኳስ ወደ ላይ ነው ወደ ታች ነው የምትሄደው? ለምንድን ነው ወደ ታች የምትሄደው? እዚህ ጋር ግራቪቲ የለም እንዴ? የስ እንዴ እቺ ፓርከር ለምን ከዚህ ጋር ተመለሰች አልን? ባለፈው ለምን ከዚህ አልተመለሰችም? እዚህ ጋር ስትደርስ ፍጥነቷ ስንት ስለሆነ ስለጨረሰች። ስለዚህ ወደ ዋይ ወደ ላይ የሚወስዳት ቬሎሲቲ እዚህ ጋር ስትደርስ ወደ ላይ የሚወስዳት ቬሎሲቲ ምን ማለት ነው? 0። ስለዚህ እዚህ ጋር 0 ስለሚሆን ከዚህ በኋላ ወደ ታች ነው የምትሄደው። ያስማማን? እሺ ቆይ ተመልከቱ። እሺ ከዚህ እዚህ የምትሄድበትን ታይም ኦፍ አሴንዲንግ ብለን እንሰይመዋለን። ታይም ኦፍ አሴንዲንግ ማለት አሴንድ የምታደርግበት ወደ ላይ የምትወጣበት ታይም ማለት ነው። ከዚህ እዚህ የምትወርድበትን ደግሞ ታይም ኦፍ ዲሴንዲንግ ብለን እንሰይመዋለን። ላስት ታይም የምታስታውሱ ከሆነ እቺ ፓርከር ወደ ላይ ለመሄድ 2 ሰከንድ ከፈጀባት ወደ ታች ለመምጣት ስንት ሰከንድ ይፈጅባታል? 2 ሰከንድ። ሌቭሉ ሰርፌሱ ሌቭል ከሆነ አይደል? ኦኬ። ስለዚህ ታይም ኦፍ አሴንዲንግ እንፈልግ። ወደ ላይ የወጣችበት ታይም ወደ ላይ የምትሄድበት ሞሽን ቨርቲካል ነው ሆሪዞንታል? ወደ ላይ ቨርቲካል ነው። ቨርቲካሉ ምን አይነት ሞሽን ነው ተባለ? ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ከሆነ አንዱ ፎርሙላችን ምንድነው? ቪ ፋይናል ኢዝ ኢኳል ቱ ቪ ኢኒሻል ፕላስ ኤቲ። እሺ ወደ ላይ ነው አይደል? ወደ ላይ ዋይ ነው ኤክስ ነው የምንጠቀመው? ዋይ። ቪ ፋይናል ዋይ ኢችስ ቪ ኢኒሻል ዋይ። ኦኬ ወደ ላይ ስትሄድ አክሰለሬሽኑ በምን ይተካለው? ፖዚቲቭ ግራቪቲ ወይስ ኔጌቲቭ ግራቪቲ? ኳሷ ወዴት ነው የምትሄደው? ወደ ላይ። ግራቪቲ ወዴት ነው የሚስባት? ወደ ታች። ስለዚህ አክሰለሬት ነው ዲክሰለሬት ነው የምታደርገው? እየሳባት ነው። ስለዚህ እቺ ፖዚቲቭ ሆም ትላለች ማይነስ ጂ ቲ። የትኛው ታይም? አሴንዲንግ ታይም። እሺ ከዚህ እስከዚህ ያለው ነው የምትወስልኝ። ኦኬ እዚህ ጋር መነሻዋ ነው። ኤስ እዚህ ጋር ስትደርስ ዋይ ፋይናል ቬሎሲቲዋ ስንት ነው? ይሄ ፋይናል ነው። ዋይ ቬሎሲቲዋ ስንት ነው እዚህ ጋር ስትደርስ? ስለዚህ እቺ ምን ትሆናለች? 0። እቺ ግን አለቻችሁ ከዚህ የተተኮሰችበት ኢኒሻል ዋይ ግን አላት። እሺ አሁን ኢንክላይንድ ነው ሆሪዞንታል አይደለም። ቪ ኢኒሻል ዋይ ግን አላችሁ ማይነስ ጂቲ። እቺን ወደዚህ ብታሻግሯት ጂቲ ኢዝ ኢኳል ቱ ቪ ኢኒሻል ዋይ። ለግራቪቲ ብታካፍሉ ታይም ኦፍ አሴንዲንግ ምን ሆነ? ቪ ኢኒሻል ዋይ ኦቨር ዋት ጂ። ቪ ኢኒሻል ዋይ ማለት ነው? ቪ ኢኒሻል ዋይ ያው ቪ ኖትም ቪ አይም ተመሳሳይ ነሽ። ቪ ኢኒሻል ዋይ ማለት ነው? ቪ ኖት ሳይን ቴታ አይደለ? ቪ ኖት ሳይን ቴታ ወይም የግራ እንዳያጋባችሁ ቪኖት በሉት። እሺ በቃ ግራ እንዳያጋባችሁ ቪኖት እያለን ሄድ። ቪኖት ሳይን ቴታ ኦቨር ዋት ጂ። ይሄ ታይም ኦፍ አሴንዲንጋችን ነው። ኦኬ ታይም ኦፍ ዲሴንዲንጋችንስ? ይሄ አሴንድ የምታደርግበት ነው። ዲሴንድ የምታደርግበት ታይም እኩል ነው። ኦኬ ስለዚህ ቶታል ታይማችሁ ምንድነው የሚሆነው? ቶታል ታይም ኦፍ ፍላይት ከዚህ ተነስታ እዚህ ለመድረስ ይፈጅባት ታይም። ቶታል ታይም ማለት ማ ሲደመር ማ ነው? ታይም ኦፍ አሴንዲንግ ሲደመር ማ
ታይም ኦፍ ዲሴንዲንግ ታይም ኦፍ አሴንዲንግ ቪ ኖት ሳይን ቴታ ኦቨር ጂ አለችኝ። ታይም ኦፍ ዲሴንዲንግስ ቪ ኖት ሳይን ቴታ ኦቨር ዋት ጂ ሁለቱ ቢደመሩ ቪ ኖት ሳይን ቴታ ኦቨር ዋት ጂ this is the total time of flight በባል ይታወቃል። አጠቃላይ የሚፈጅባት ታይም ማለት ነው። ካላስ በቃ እሺ። እስኪ ደግሞ ሬንጅ እንፈልግ። ሬንጁ ምን አይነት ነው? ሆሪዞንታል ነው ቨርቲካል ነው? ሆሪዞንታል ከሆነ ሆሪዞንታል ሞሽኑ ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ እናቷም አባቷም ስንት ፎርሙላ ያለች? አንድ። እሷም ማናት? v = s ኦቨር t። ስለዚህ s ማለት ቪቲ አሁን s በማን ይተካል? ዲስታንሱ በማን ይተካል? አር ማክስ። ይሄን ነው የምፈልገው ይፈልጋችሁታ። አር ማክስ ከተቱ ይሄን ሬንጅ እንድትሄድ የሚያደርጋት የትኛው v ነው? y ነው ወይስ x ነው? x ነው። ስለዚህ እቺ ምን ትላለች? vx ይባዛማ ኦኬ። አር ማክስ ማለት ከተነሳችበት እስካረፈችበት ነው። ስለዚህ ከተነሳችበት እስካረፈችበት ያለው ታይም ማለት አሴንዲንግ ነው ዲሴንዲንግ ነው ወይስ ቶታል ነው? ስለዚህ እቺ ቶታል ትሆናለች። vx ማለትን ማለት ነው ቪኒሻል ኮስ ቴታ አይደለም vx ተመሳሳይ ነው x ቬሎሲቲ ዩኒፎርም ሞሽን ስለሆነ ስለዚህ እቺ v ኖት ኮስ ቴታ ይኸው በዚህችም መስራት ትችላላችሁ። በቃ vx ታይምስ t በቃ ግን ደግሞ እናራቀው v ኖት ኮስ ቴታ ነው። ቶታል ታይም ማለት is 2 v ኖት ሳይን ቴታ ኦቨር ዋት g አባዙታ v ኖት ሲባዛ 2 አለች v ኖት ሲባዛ v ኖት ስኩዌር ኮስ ቴታ እና ሳይን ቴታ ኮስ ኦቨር ዋት g ይሄው አር ማክስ ደግሞ ይሄ ነው። አለቃ እሺ። እንመጻደቅ አለች። እንመጻደቅ በጣም ደግሞ ስናመጻደቀው ደግሞ ምን ማድረግ እንችላለን? ሉክ 2 ሳይን ቴታ ኮስ ቴታ ማለት ትሪጎኖሜትሪ ላይ ብትመጡ 2 ሳይን ቴታ ኮስ ቴታ ማለት ሳይን ቱ ቴታ ማለት ነው። እኩል ደብል አንግል ፎርሙላ እና ሃፍ አንግል ፎርሙላ ይባላል ትሪጎኖሜትሪ ላይ ማለት ነው። አለላችሁ ማቴማቲክስ ላይ ለምሳሌ እንዱ ቼክ እናድርግ። እውነት ነው ውሸት ነው? 2 ቴታን 30 አድርጉት። ሳይን ምን 30 ኮስ ምን 30 ሳይን 2 ቴታ ስንት ናት አለ 30 ሁለት ጊዜ ሳይን 30 አንድ ሁለተኛ ኮስ 30 0.86 ሳይን ሁለት ጊዜ 30 60 ሁለት በሁለት ተጣፋ ስንት ቀረ እዚህ ሳይን 60 ስንት ነው? ስለዚህ በዚህ ቦታ ምን መተካት ይቻላል ማለት ነው? ቪ ኖት ስኩዌር እንዳለ ስትሆንና 2 ሳይን ቴታ ኮስ ቴታ ማለት ሳይን 2 ቴታ ኦቨር ዋት ጂ ተሲዳ አር ማክስ ግን ስሞትላችሁ ይሄንን ጥሩ ነው። ከዚህ ልክ ግን ይሄን ብትጠቀሙት የበለጠ አፕሪሺየት አደርጋችኋለሁ። የበለጠ እንዳረሱት ደግሞ በጣም ማስተነቅቃችሁ እያወቃችሁት የሚያሾቃችሁ ነገር ምንድነው? እቺን ፎርሙላ እንዳረሷት በቃ በዚህ የማይመጣ ከሆነ ነው ትንታኔ ውስጥ መገቡት። እሺ አንዳንዴ እቺን ይሰጣል ታይሙን ይሰጣል አር ማክስ ይጠቃል። ከዛ አንተ ደግሞ የምታውቀው ቴታ ተሰጥቶ ቪኖት ተሰጥቶ ነው። ቪኖትም ቴታም ሳይሰጣችሁ ሊሰራ ይችላል by using vx እና ቶታል ታይም ብቻ። እቺ በዚህ ካልመጣ ወደዚህ ትወርዳላችሁ ማለት ነው። እሺ ቀስ እያልን ጥያቄ እንሰራለን። the last one የመጨረሻ የቀራችሁ ማለት ነው h max። እስኪ h max እንፈልግ። h max ቨርቲካል ነው ሆሪዞንታል ነው? ቨርቲካል ነው። ቨርቲካሉ ምን አይነት ሞሽን ነው? ያው ቨርቲካል ነው ማለት ምን ይጎትቷል? ግራቪቲ ጎትቷል። ግራቪቲ ማለት ደግሞ ያው አክሰለሬሽን። ኦኬ አክሰለሬሽን አለ ማለት ዩኒፎርምሊ አክሰለሬትድ ሞሽን ነው። ኦኬ ስለዚህ ቨርቲካል ዩኒፎርምሊ አክሰለሬትድ ሞሽን ነው። እስኪ አንድ ፎርሙላ ንገሩኝ ዲስታንስ የሚፈለግበት v ኢኒሻል t + 1 ኦቨር t ስኩዌር ሌላ ና አክሰለሬሽን ያለው ያም v ፋይናል መብታችሁ ነው። እሺ ዲስታንስ ኢዝ ኢኳል ቱ በዚህም ይሰራል። እሺ መብታችሁ ነው። እንዲሁ ነው እኔ ለመጻፋችሁ ስል ነው እንጂ በዚህም ይሰራል። ይመጣል። አንድ አይነት መልስ ነው ይመጣሽ። አንድ አይነት መልስ ምንም ለውጥ የለውም። v ፋይናል ስኩዌር ኢዝ ኢኳል ቱ v ኢኒሻል ስኩዌር + 2s። እሺ ይሄንን ዲስታንስ እንድትወጣ የሚያደርጋት y ነው x ቬሎሲቲ ነው y። ስለዚህ v ፋይናላችሁ ምን ትሆናለች? y። v ኢኒሻላችሁስ y አይደለ? ኦኬ አክሰለሬሽን በማን ይተካል? በግራቪቲ። ዲስታንስ ሄት ነው ይሄኛው ሄት። ዲስታንሳችን ደግሞ h ማክስ ነው። ኦኬ ይሄን h ማክስ ኳሷ ስትወጣ አክሰለሬት ነው ዲክሰለሬት ነው የምታደርገው? ፍጥነት እየጨመረች ነው እየቀነሰች ነው? እየቀነሰች አይደል? ወይም እሷ ወደ ላይ ስትሄድ ግራቪቲ ወዴት ነው የሚስባት? ወደ ኋላ። ተቃራኒ ናቸው። ፕላሷ ምን ትሆናለች? ማይነስ። እሺ ይሄ መነሻ ነው፣ ይሄ መድረሻ ነው። እዚህ ጋር ስትደርስ y ቬሎሲቲዋ ስንት ነው? 0። ስለዚህ ፋይናል ዋዩ ስንት ነው? እዚህ ጋር ስትደርስ ከዚህ እስከዚህ ላለው ይሄ 0 ስኩዌር v ያው እቺ ኖት እንበላት። እሺ እንዳታሳስተን። ኢኒሻል ነው ያው ለውጥ የለው። v ኖት y ስኩዌር ማይነስ 2g h ማክስ። እቺን ወደዚህ አሻግሯት። 2g h ማክስ is equal to v ኖት y
ስኩዌር ለቱጂ አለቀ። በዚህ ትሰሩታላችሁ። ኤች ማክስ ማለት ቪ ኖት ዋይ ስኩዌር ኦቨር ቱጂ። በቃ ይሄ መልስ መሆን ይችላል። ግን ደግሞ እናመጻድቀው ምናል ማለት ነው። ቪ ኖት ዋይ ማለት ምን ማለት ነው? ቪ ኖት ዋይ ማለት ቪ ኖት ሳይን ቴታ። ስለዚህ በቪ ኖት ዋይ ቦታ ማንም መክተት ትችላላችሁ። ቪ ኖት ሳይን ቴታ ከላይ ምን አለች? ስኩዌር ኦቨር ቱጂ which means ቪ ኖት ስኩዌር ሳይን ስኩዌር ቴታ ኦቨር ዋት ቱጂ ኤች ማክስ አለቀ። ሁለቱንም መጠቀም ትችላላችሁ። ግን እነዚህን እንዳረሷቸው ሆን ብለው ነው ስለሚጠየቅ ነው። በቃ በቀላል እሺ፣ ጨረስን። እሺ፣ የቀረ ነገር አለ? ለምን የለም? አለ። አይታየም? ተው። እስቲ ኢኩዌሽን ኦፍ ፓራቦላ እንፈልጉ። ኢኩዌሽን ኦፍ ፓራቦላ ሌላ ጊዜ ቶታል ታይሙ 10 ሰከንድ ነው ማለት ታይም ኦፍ አሴንዲንግ ስንት ነው? ታይም ኦፍ አሴንዲንግ ማለት ወደ ላይ የወጣችበት ታይም አይደል? ስለዚህ ቶታል ታይሙ 10 ከሆነ ታይም ኦፍ አሴንዲንግ ስንት ነው? 5። ተግባባን አይደል? ታይም ኦፍ አሴንዲንግ 5 ከሆነ ታይም ኦፍ ዲሴንዲንግ 5። በአጠቃላይ ቶታል ታይም ኦፍ ፍላይት 10 ማለት ነው። ዶንት ፎርጌት ዳት። እንዲስ ብል ኖሮ ተመልከቱ። ኢንክላይንድ ሰርታ አንድ ኳስ ተወረወረች እንበል። ዜን ሄደች አረፈች። ኦኬ ቆይ አሁን አንተ ከዚህ ያለውን ሬንጅ ብጠይቃችሁ መስራት ትችላላችሁ። ፎርሙላ አላችሁ። ማክሲመም ሜት ብጠይቃችሁ ፎርሙላ አላችሁ አላችሁ አይደለም? ለምሳሌ አሁን ይሄ ማክሲመም ሜታችን ነው፣ ያስማማናል። ይሄ ደግሞ ሬንጃችን ነው አይደለም? እሺ አይደለም? እሺ። ልክ ኳሷ እዚህ ጋር ስትደርስ ሆሪዞንታል ዲስታንስ ስንት ነው የሚሆነው? እንዴት ይፈለጋል? ሆሪዞንታል ዲስታንስ ልክ እዚህ ጋር ስትደርስ ሆሪዞንታል ዲስታንስ እንዴት ይፈለጋል? ሆሪዞንታል ዲስታንስ እንዴት ይፈለጋል? ምኗ? የትኛዋ? ኤክሷ ወይስ ዋይዋ? ወደ ሁለት አቅጣጫ ነው የሄደችው። እዚህ ጋር አይደለም? አንደኛው ወዴት ሄዳለች? ቱ ዘ ኤክስ ሄዳለች። ሁለተኛስ ቱ ዘ ዋይ ሄዳለች። እስኪ ኤክሷን ንገሩኝ። ኮኔክት ዘ ዶት ኤክሷ ሆሪዞንታሊ ምን ያክል ዲስታንስ ሄዳለች? እንዴ አምጡታ። ቆይ ኤክስ ሆሪዞንታል ነው። ሆሪዞንታሉ ምን አይነት ሞሽን ነው በለዋ? ይሄው አይንን ጨፍን። እንዲህ ከሆነ ቨርቲካል ግራቪቲ አለ። ግራቪቲ አለ ማለት አክሰለሬሽን አለ። እንዲህ ሲሄድ ግን ኦኬ ግራቪቲ የለም። አስብ ነው የምልህ። ግራቪቲ የለም እያልኩ አይደለም። ኦኬ ስለዚህ አክሰለሬሽን የሚባል ነገር የለኝም። ስለዚህ ሆሪዞንታሉ ምን አይነት ሞሽን ነው? ዩኒፎርም ሞሽን። ዩኒፎርም ሞሽን ከሆነ አንድ ፎርሙላ ለምትኖራችሁ ቪ ኢዝ ኢኳል ቱ ዋት። ስለዚህ ኤስ ማለት ምን ማለት ነው? ቪ ቲ። ኤሳችሁ ማናት ነው? ማንን የፈለጋችሁት? ኤክስ አይደለም? ኤክስ ከተቷ እዚህ ይሄን ኤክስ እንድትጓዝ የምታደርጋት የቪ ኖት ኤክስ ነው ዋዩ ነው? ኤክስን እንዲጓዝ የሚያደርገው ቪ ኖት ኤክስ ነው ሲባዛማ በታይም አለቀ። በቃ ለምሳሌ ሁለተኛው ሰከንድ ላይ ለምሳሌ ከዚህ እዚህ ለመድረስ የሚፈጅባት 4 ሰከንድ ቢሆንና ሶስተኛው ሰከንድ ላይ ሆሪዞንታል ዲስታንስ ወጥሮ ብትባል ይሄው ሶስተኛው ሰከንድ ላይ ከዚህ እዚህ 4 ሰከንድ ነው። ሶስተኛው ሰከንድ ማለት እዚህ ከመድረሷ በፊት ማለት ነው። እሺ ዋዩ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን። ዩኒፎርምሊ አክሰለሬትድ ሞሽን ላይ ዲስታንስ የሚፈለግበት አንዱ ፎርሙላ ምንድን ነው? በይ አይዞሽ ቪኒሻል። እሺ ሌላ እሱን ፎርሙላ ተውት። አክሰለሬሽን ግራቪቲ ስለሌለው አሁን ተውት። ቪኒሻል ቲ ፕላስ 1/2 ኤች ስኩዌር። ወንደርፉል። ዲስታንሳችሁ ማን ነው? ዋይ አይደለም? ይሄን ዋይ እንድትሄድ የሚያደርጋት የቪኖቱ ዋይ ኮምፖነንት ነው ኤክስ ኮምፖነንት ነው። ስለዚህ ቪኖቱ ምን ዋይ ቲ ወደ ላይ ነው እየሄደች አይደል ያለችው። ፖዚቲቭ በሚተካ ማይነስ፣ ምክንያቱም አክሰለሬሽኑ ኔጌቲቭ ግራቪቲ ስለሚሆን ኔጌቲቭ ግራቪቲ ስኩዌር ዋያችን ደግሞ በዚህ ካልኩሌት ይደረጋል ማለት ነው። አለቀ። ኢንክላይንድ ፕሌንን ከተመለከታችሁት ምን አይነት ፓዝ ነው የምትከተለው? ፓራቦላ ነው የምትሰራው። እሺ እስቲ እቺን ኤግዛምፕል እንሞክር። ሳይን 53 0.8 ሳይን 53 0.8 ኮስ 53 0.6 ማክሲመም ሜትን ፈልጉ። ሲ በሉና ማክሲመም ሜት እሺ ኑ let me ask you something ና ኑ እሺ ይሄ ፕሮጀክታይል ሞሽን ሆሪዞንታል ፕሮጀክሽን ነው ወይስ ኢንክላይንድ ፕሮጀክሽን ነው? በምን አወቅሽ?
አንግል አለው። በቃ ኢንተራንስ ስለሆነ በቃ እንደዚህ ይቻላል። እሺ አለቀ። ስለዚህ የፕሮጀክታይል ኢዝ ፋየርድ አት አን አንግል ኦፍ 53 ዲግሪ ሰርታለች። ፋየር ተደረገች። ያው ቴርና ትወድቃለች። ስዕሉን ሳሉት፣ ምን ጊዜም ሳሉት፣ ሆን ብዬ ነው። the speed of the projectile is 200 ሜትር ፐር ሰከንድ። ስትነሳ ፍጥነቷ 200 አይልም፣ ግን ይሄን ለማለት ፈልጎ ነው። 200 ሜትር ፐር ሰከንድ ነው። ካልኩሌት ታይም ኦፍ ፍላይት። ታይም ኦፍ ፍላይት ማለት ቶታል ታይም። ቶታል ታይም ማለት 2 ቪ ኖት ሳይን ቴታ ኦቨር ዋት ጂ። 2 ቪ ኖታችሁ ስንት ነው? 200 ሳይን 53 አይደል? ሲካፈለ ይሄ 400 ሳይን 53 0.8 ሲካፈል 10 0 ስጠፋ 0 0 ብጠፋ ነጥብ ወጣለች። 8 ጊዜ 4 32 ሰከንድ። what about the time of ascending? 16 እሺ። ታይም ኦፍ አሴንዲንግ ማለት የለ መድረስ ይፈጅባት ታይም ኤች ማክስ ላይ። እሺ ቆይ ልመጣ ነው። ቢ ሬንጅ ማለት 2 ቪ ኖት ስኩዌር ሳይን ቴታ ኮስ ቴታ። ያኛውንም መጠቀም ትችላላችሁ፣ ሳይን ቴታን ብላችሁ መብታችሁ ነው። እሺ ግን ሳይን ቴታ ስታደርጉት 108 አካባቢ ሊመጣ ነው። በዚህ ከሆነ ግን ይቀላል። ኦቨር ጂ 2 ቪ ኖታችሁ ስንት ነው? 200 ምን ስኩዌር ሳይን ቴታ ስንት ነው? 53 ኮስስ 53 ሲካፈል ግራቪቲ 10። ለምን ያኛውን መጠቀም ትችላላችሁ። ቪ ኖት ስኩዌር ሳይን ቴታን መጠቀም ትችላላችሁ። ግን ቴታ ጋር 53 ስቀጡ 2 ጊዜ 53 ሳይን 108 ብሎ ግራንድ አይ ቲንክ ነው 2 ጊዜ 53 606 ሳይን 106 ብሎ ግራንድ አይገባችሁ። እሺ ሳይን 106 ስንት ነው እንዳትሉ፣ ሁሌ ይሄንን ያዙት። በቃ ሬንጅ ይሄንን ብትይዙት ለሁሉም ይሰራል። so this is going to be 2 ጊዜ 200 ስኩዌር ማለት 2 ስኩዌር 4 ሁለቱ ዜሮዎች ስኩዌር ሲሆኑ 4 0 ሲባዛ ሳይን 53 0.8 ኮስ 53 0.6 ሲካፈለ ለ10 0 በ0 ብጠፋ እቺ 0 ስጠፋ ነጥቧ ወጣች። እቺ 0 ስጠፋ ነጥቧ ከዚህ ወጣለች። 2 ጊዜ 40 80 እዚህ 8 ጊዜ 6 48 ከስር 10 ስለጠፋች አንድ ናት ተዋት። 80 ጊዜ 48 3840 አሃ ታይ ነው። እሺ 64 4 እሺ እንዴ አጠራጠራችሁኝ ግን እናንተ እንዴት ነው? አዎ ዜሮ መጨረሻት ሞላ ትክክል 3840 ሜትር አለቀ። ምን ቀጠለች? ምን አለች መሰላችሁ? ደግሞ ምን አለች መሰላችሁ? ሲዱና አይ እንዴስ ብንል አለች። ሬንጅ ሌላኛው ፎርሙላ ምንድነው? የመጀመሪያው ሬንጅ ድራይቭ ስታደርጉት vx ታይምስ ቲ ቶታል ታይም አይደል? vx አችሁ ስንት ነው? ይሄ እኮ vx አይደል v ኖት ነው። vx ማለት ማን ነው? የዚህ x ኮምፖነንት ማለት ነው። ምንድነው የሚሆነው? v ኖት ኮስ ቴታ አይደል? ሲባዛማ ቶታል ታይም v ኖታችሁ ስንት ነው? 200 ኮስ ቴታ ስንት ነው? ኮስ 53 ታይማችሁ ስንት ነው? ቶታል ታይም ስንት ነው ይመጣላችሁ? 32 አባዙታ 200 ሲባዛ ኮስ 50 0.6 ሲባዛ 32 0 ስጠፋ ነጥብ ወጣለች። በዚህ የምትሰሩት 3840 ሜትር ነው የሚመጣው። ለውጥ የለውም። እሺ ማክሲመም ሜት ያው ፈልጉት ይገኛል፣ ምንም ችግር የለም። እሺ the velocity of the ball or the velocity of the object at t is equal to 60 ሰከንድ 16ኛው ሰከንድ ላይ ቬሎሲቲዋ ስንት ነው የሚሆነው? አይመለከተኝም፣ ንገረኝ። ጀግና ነች። 16ኛው ሰከንድ ላይ ቬሎሲቲዋ ስንት ነው የሚሆነው? እሺ 16ኛው ሰከንድ ላይ ቬሎሲቲዋ ስንት ነው? 16ኛው ሰከንድ ላይ የኦብጀክቷ ቬሎሲቲ the velocity of the object እሺ ቶታል ታይሟ ስንት ነው? ቶታል ታይሟ 32 16ኛው ሰከንድ ማለት የቱ ነው? ኦኬ ቶታል ታይሙ 32 ከሆነ ከዚህ አሴንዲንግ ታይሟ ስንት ነው? 16ኛው ሰከንድ ላይ ማለት ኳሷ የት ናት? እዚህ ጋር ናታ አይደለም? እዚህ ጋር ስንደርስ ቆይ እዚህ ጋር እያለች ሁለት ቬሎሲቲ አላት ኤክስ እና ዋይ። እዚህ ጋር ስንደርስ ኤክስ እና ዋይ አላት። እዚህ ጋር ስንደርስ ዋይዋ ስንት ነው? 0 ኤክስ አላት የላትም? ወደ ጎን የሚኖራት አታቋርጥማ። ኤክስ ግን አላት። እዚህ ጋር የሚኖራት ኤክስ እና እዚህ ጋር ስትነሳ የሚኖራት ኤክስ የተለያየ ነው። እንዴት ነው? ኤክሱ ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ ስፒድ ምንድን ነው? ኮንስታንት። ስለዚህ 16ኛው ሰከንድ ላይ ቬሎሲቲዋ ስንት ነው? ይቺን መውሰድ ዋዩ 0 ነው። ትክክል ዋዩ 0 ነው። ኤክሱ ግን
ኤክሱ ግን ቪኤክሱ ማለት ከማን ጋር እኩል ነው? እዚህ ጋር የሚኖራት ኤክስ ቬሎሲቲ ማለት እዚህ ጋር ስትነሳ የዚች ኤክስ ኮምፖነንት እዚህ ጋር ያላት ቬሎሲቲ ማለት ነው ከቪኖት ኤክሷ ጋር እኩል ነው። ያለትም ቪኖት ኤክስ ደግሞ ማለት ማን ነው ብላችኋል ቅድም 200 ኮሱ ማለት ነው ኮስ 53 200 ሲባዛ ኮስ 50 0.6 100 the acceleration of the body at maximum height maximum height ላይ acceleration ስንት ነው? acceleration maximum height ላይ acceleration በማን ነው የሚተካው? እዚህ ጋር ግራቪቲው እዚህ ጋር ስንት ነው? እዚህ ጋር በቃ ማክሲመም height ላይ acceleration ስንት ነው? ምኑ ጋር ነው? የኦብጀክቷ ቬሎሲቲ እና አክሰለሬሽኗ ፐርፐንዲኩላር የሚሆኑ 90 ዲግሪ የሚሰሩት ኳሷ የት ስትደርስ ነው? የቱ ጋር ስትደርስ? እታች። እሺ እኔው ቆይ መብቷ ነው እዚህ ጋር ስትደርስ አይደል? እዚህ ጋር ስትደርስ ቬሎሲቲዋ እንደዚህ ነው። አክሰለሬሽኑስ ግራቪቲ ወዴት ነው? 90 ዲግሪ ይሰራሉ። የቱ ጋር ስትደርስ ነው? ኦኬ ኤች ማክስ ጋር ስትደርስ እዚህ ጋር ነው። ኤች ማክስ ጋር ስትደርስ ወደ ላይ ቬሎሲቲ አላት። ቬሎሲቲ ወዴት ብቻ ነው? ወደዚህ ብቻ ነው ቬሎሲቲዋ። ግራቪቲስ ወዴት ነው? ወደ ታች። ስንት ዲግሪ ይሰራ ነው? 90 ዲግሪ። እዚህ ጋርስ ቬሎሲቲዋ ወዴት ነው? ወደዚህ። ግራቪቲዋስ 90 ዲግሪ ይሰራል እዚህ ጋር? አይሰራም። የቱ ጋር ነው 90 ዲግሪ የሚሰሩት? So at maximum height the velocity of the body and the acceleration are what? Perpendicular. ዳረሱ እንመጣ ነው። ልክ የሚያስገባ ጥያቄ አለኝ። እሺ ልክ ያስገባቸዋል። መጣለሁ እንሰጣቸዋለሁ። So a ball is kicked at an angle of 37 degrees. ሳሉት ስዕሉን ስንት ዲግሪ ሰራ? 37 ዲግሪ ሰርቶ ተለጋ። from the horizontal giving it an initial speed. initial speed ስንት ነው? 30 ሜትር ፐር ሰከንድ። ያው የሄድና ይወድቃል መቼም ግልጽ ነው። ያስማማናል። Okay, this is the h max. እሺ ቆይ ነይ the horizontal and vertical component of its initial velocity. የኢኒሻል ቬሎሲቲ horizontal እና vertical component. ኢኒሻል ቬሎሲቲ ያቻርች ቪኖቷ 37 ዲግሪ ሰርታለች አይደል? ስለዚህ to the x አላት ቪኖት x to the y ሁለቱም መፈለግ ነው። ቪኖት y ማለት ቪኖት sin theta ቪኖት ስንት ነው? 30 sin 37 ይሄ ማለት 30 ጊዜ 0.6 ስንት ይመጣል? 18 ሜትር ፐር ሰከንድ። ቪኖት ኤክሱስ ቪኖት ኮስ ቴታ ቪኖት ስንት ነው? 30 ኮስ 37 ዲግሪ። ስለዚህ 30 ሲባዛ ኮስ 37 0.8 ስንት ይመጣል? ደግሞ 20። ኦኬ the time it takes to reach h max ጋር ለመድረስ ይፈጅባት ታይም ምን ማለት ነው? h max ጋር ለመድረስ ይፈጅባት ታይም which time ascending አራም ቶታል ታይሙ ስንት ነበር? ይሄን ልብስ እንዴት ላድርገው አቡ? ተው በቃ ችግር የለም። ቶታል ታይሙ እንዴት ነበር የሚፈልገው? ቶታል ታይም ቱ ቪ ኖት ሳይን ቴታ ኦቨር ጂ። ስለዚህ ማክሲመም ሄት ለመድረስ ይፈጅባት ታይም ማለት ከዚህ ተነስታ እዚህ ለመድረስ ይፈጅባት። ስለዚህ ሙሉ ቱ ታይምስ ከሆነ ከዚህ እስከዚህ ግማሽ ነው። የዚህ ግማሽ ማለት ታይሙ ፋስቲንግ ብረም ነው። ቪ ኖት ሳይን ቴታ ኦቨር ጂ ይሄ ለሁለት ማካፈል ማለት ነው። ግማሹ ቪ ኖት ስንት ነው? 30 ሳይን ስንት? 37 ዲግሪ። ግራቪቲ 10 30 ሳይን 37 0.6 ሲካፈል ለ10 0 ስጠፋ ነጥብ 6 ጊዜ 3 18 ሲካፈል 10 1.8 ምን ሰከንድ። ቶታል ታይሙ ስንት ነው የመጣው? ማክሲመም ሄት ለመድረስ 1.8 ከፈጀባት ቶታል ታይሙስ ይሄን በሁለት ማባዛታ አለቀ። እሺ ሲስ the horizontal and vertical displacement at t is equal to 1.5 ሰከንድ። ቆይ 1.5 ሰከንድ ላይ እቺ ቦል ወደ ላይ እየሄደች ነው ወይስ ወደ ታች እየወረደች ነው? ለምን ጎበዝ ልጅ። ከዚህ የሚፈጅባት ስንት ሰከንድ ነው? 1.6። ስለዚህ 1.5ኛው ሰከንድ ማለት የት አካባቢ ነው የምትሆነው? እዚች አካባቢ። ስለዚህ እዚህ አካባቢ ስትደርስ ዋይዋ ስንት ነው? ኤክስዋ ስንት ነው የሚለው አለቀ። ሲ ማለት ነው። ኤክስዋ ማለት ምን አይነት ሞሽን ነው? ሆሪዞንታል ሞሽን ምን አይነት ሞሽን ነው? ዩኒፎርም ሞሽን ከሆነ ዲስታንስ እንዴት ይፈልጋል? ዩኒፎርም ሞሽን ላይ ቪ ቲ አለ ወይም ቪ ኢኳል ቱ ኤስ ኦቨር ቲ። ኤስ ማለት ኤክስ ነው። ይሄን ኤክስ እንድትሄድ የምታደርጋት የቪኖቷ ኤክሱ ነው ዋዩ ነው? ቪኖት ኤክስ ነው ቪኖት ዋይ ነው? ኤክስ እንድሄድ የሚያደርገው ለኤክስ ቪኖት ኤክስ አይደል? ሲባዛማ ታይም ቪኖት ኤክሳችሁ ስንት ነው የመጣው? 24። ስንተኛው ሰከንድ ላይ የተባላችሁት? 1.5 24ን በ1.5 ማባዛት። ኦኬ ስንት ይመጣል? 12።
ጎበዝ ልጅ። እሺ ዋዩ ምን አይነት ሞሽን ነው? ቨርቲካል ነው ሆሪዞንታል? ቨርቲካሉ ምን አይነት ሞሽን ነው? ዩኒፎርምሊ አክሰለሬትድ ሞሽን ላይ ዋይ ወይም ዲስታንስ እንዴት ነው የምትፈልጉት? ቪ ኢኒሻል ቲ ወደ ላይ የምትሄደው ፕላስ 1/2 እሺ ኤቲ ስኩዌር ዲስታንሳቸውን ዋይ ነው። ይሄን ዋይ እንድትሄድ የሚያደርጋት ቪኖት ዋይ ነው ቪኖት ኤክስ ነው? ቪኖት ዋይ ቲ ነው። ወደ ላይ ስትሄድ አክሰለሬሽኑ በምን ይተካል? በጂ በፖዚቲቭ ጂ ወይስ በማይነስ ጂ? ማይነስ 1/2 ጂቲ እና ቪኖት ዋይ ስንት ነው? 18 ታይም ስንት ነው? 1.5 ሲቀነስ 1/2 ግራቪቲ 10 ታይም 1.5 ዶል ስኩዌር መጨረስ 36 ነው የሚመጣው። አዎ አንተ ምንድነው 12 የምትለን? 24 ጊዜ አንድ ራሱ እኮ 24 ነው። 1.5 ሲጨመርበት ደግሞ ከፍ ይላል። ቴንክ ዩ ትክክል 36። ባለፈው ሞሽን ሳስረዳችሁ እዚህ የሚላችሁ ከሆነ ሞሽንን ሐሳቡን ከያዛችሁት ከዚህ በኋላ ያለው ኮንሰፕት ምንድን ነው ብያችኋለሁ። ጨዋታ ነው ብያችኋለሁ አይደል? ጨዋታም ነው ቀልድም ነው። እሺ ይሄ ፕሮጀክታይል ሞሽን ነው። አይ ነው የተወሰነ ነገር ሊይዛችሁ ይችላል። ፕሮጀክታይል ሞሽን የሚፈታበት ብቸኛው መንገድ ምንድነው? ኤክሰርሳይዝ ማድረግ ነው። ጥያቄ ዝም ብላችሁ ጥያቄ መስራት አለቀ። አሁን ዳይናሚክስ ላይ ስንገባ ታዩታላችሁ። በቃ ዝም ብሎ ወሬና ጨዋታ ነው። ወይ እያላችሁ ነው ለማየት ያብቃችሁ። እሺ ቆይ አይዟችሁ። Find the horizontal and vertical component of the initial velocity, the maximum height above the ground, C total time of flight, cos 30 0.76 ሳይን 30 0.5 ተጠቀሙ። above the ground ቆይ ኖርማሊ ስንት ሜትር ከፍታ ላይ ነው ያለው? ስለዚህ ማክሲመም ሜቱ ማለት እኮ አጠቃላይ ከዚህ ያለው ከፍታ ማለት እኮ ከ30 ይበልጣል አይበልጥም? 30 አለ አይደል? ከዚህ 30 አለ። 30 ላይ የሆነች ነገር መደመር ነው። የሆነች ነገር ነው። እስኪ ነቃ በይ። እስኪ ኤች ማክሱን ፈልጉት። ኖርማሊ ኤች ማክሱ ብቻ ስንት መጣ? yes hey ኤች ማክስ 33.6 ትክክል። አንድ ናቸው እኮ 3.6 እዚህ 30። እሺ ቀጥሏ። ሌላ ፈልጉልኛ። ታይም ኦፍ ፍላይት አሳያለሁ። ታይም ኦፍ ፍላይት ስንት? 170 በምን ሰራሽ? ቱ ቪኖስ ሳይን ቴታ ኦቨር ጂ። እሺ ቆይ አንቺ እንደ አንካካድ በእግዚአብሔር እንዴት ተተኮሰች ሄደች? ከዛ እዚህ ድረስ የምትደርስበትን በሱ ትሰሪዋለሽ አይደል? ከዚህ በኋላስ አይደችም እንዴ? አይደችም? ይሁን ከዚህ ተተኮሰች። አሁን ከዚህ እዚህ ብትባይ ይሄ ከታች ያለው ስዕል ባይኖር ነው ቶታል ታይም ቱ ቪኖስ ሳይን ቴታ ኦቨር ጂ። ግን እኮ ቀጠለች ደግሞ እኮ እቺ ነገር። come on እስቲ እሺ ኑልኝ። ማታ እኮ ፈትናችኋለሁ። ማታ ኢንተራንስ ቤዝድ ነው። ይሄ እንደባለፈው ውጥርጥር አላደረጋችሁም። ኢንተራንስ ቤዝድ ነው። እሺ ጥያቄዎቹ ትሰሩት ሁሉንም ሰርታችሁ ነው የምትሄዱት። እሺ ና ቀና በሉ። ኑ አንዴ አንድ ኮንሰፕት ላስጨብጣችሁ። ኮንሰፕት ጥያቄውን ተውኩት። ኮንሰፕት ጥያቄው ትክክል አይመስለኝም አይደል? አዎ እንዴ ረፈሩ ትክክል ነው። እሺ ኑ ቆይ እቺን ኮንሰፕት ያዙ። ሁለት አይነት ፕሮጀክታይል ሞሽን አለ አይደል? የመጀመሪያው ምንድን ነበር ያለው? ሆሪዞንታል ፕሮጀክታይል ሞሽን የተባለችበት ምክንያት ለምንድን ነው? ይሄንን ፕሮጀክታይል እንድጀምር ምክንያት የሆናት ቬሎሲቲ ምንድን ነው ብለናል? ኤክስ ነው። ዋይ ቬሎሲቲዋ ስንት ነው ማለት ነው? ኢኒሻሉ 0 ነው። ኢንክላይንድ ሲሆን ግን ኤክስም አለው ዋይም አለው እንዲህ ስለሚተኮስ አይደል? ያስማማ ነው። አንድ ኦብጀክት ኢንክላይንድ ፕሮጀክሽን ማካሄድ ከጀመረች በኋላ አፍተር ማክሲመም ሄት ወይም ደግሞ አት ማክሲመም ሄት ሆሪዞንታል ፕሮጀክሽን ማካሄድ ትጀምራለች። እንዴት? ይኸው ተተኮሰች። ልክ ማክሲመም ሄት ጋር ስትደርስ ዋይ ቬሎሲቲዋ ስንት ነው አላችሁ? ስለዚህ ከዚህ በኋላ ኤክስ ቬሎሲቲ ነው የሚኖራት አይደል?
እዚች ጋር ኤክስ ቬሎሲቲ ነው አይደለም? ኦኬ ይሄንን ተውት። ይሄ ምን አይነት ፕሮጀክታይል ነው? ሆሪዞንታል አይደለም? ምክንያቱም ኤክስ ብቻ ነው ያለው፣ ሆሪዞንታል ነው። ተግባባል አይደለም? ስለዚህ አት ማክሲመም ሄት ከዛ በኋላ ምን ነው የምታካሄደው ማለት ነው? ሆሪዞንታል ፕሮጀክሽን የምታካሄደው እንደ ሐሳብ ነው። አሁን ቆይ ተው ዳኒ፣ ምንድነው የምትቀበጣጠርብን? ቅድም ሌላ፣ አሁን ሌላ ምንድነው የምታወራብን? ሰውዬ ተውን። ቆይ ና እስኪ የመጀመሪያው እንስራ። ኑ ፋይንድ ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንት ኦፍ ዘ ኢኒሺያል ቬሎሲቲ። የዚህችን ሆሪዞንታልና ቨርቲካል። ሆሪዞንታሉ ምንድነው የሚሆነው? ቪኖት ኤክስ፣ ቨርቲካሉስ ቪኖት ዋይ አይደለም? ቪኖት ኤክሱ ምንድነው? ቪኖት ኮስ ቪኖት 17 ኮስ ስንት ቴታስ 30 17 ጊዜ 0.86 ስንት ይመጣል? 14.6። እሺ ቪኖት ዋዩስ ቪኖት ሳይን ቴታ ቪኖት ስንት ነው? 17 ሳይን ስንት 30 17 ጊዜ 0.5 ስንት ይመጣል? ስንት 8.5 8.5። እሺ ሜትር ፐር ሰከንድ። ያው እንግዲህ ዩኒት አልጽፍም ብዙ ጊዜ ግራ እንዳትጋቡብኝ። እሺ ቢ the maximum height above the ground። ሁላችሁም ሜን እንደተጠቀማችሁ አልጠራጠርም። ኤች ማክስ ማለት ቪኖት ስኩዌር ሳይን ስኩዌር ቴታ ኦቨር 2g መብታችሁ ነው። ግን ይሄን ማክሲመም ሄት የምትጠቀሙት ኳሷ ከዚህ ተወርወረች አይደል? ይሄ አይደለም ማክሲመም ሄት፣ ይሄንን ለመፈለግ ነው የምትጠቀሙት። እውነት ነው ውሸት አይደል? ይሄው እቺ ኤች ማክስ ማለት አይደል? ያስማማናል። ቀድማው እንደዚህ ተወረወረች አይደል እኮ። ከዛ እቺ ነው ኤች ማክስ ያለው። ይሄንን ብትዘጉት እንደዚህ እቺ ናት ኤች ማክሳችን። እሺ ይሄንን ቪኖት ስኩዌር ሳይን ስኩዌር ቴታ ማድረግ ትችላላችሁ። አሊያም ደግሞ ቪኖት ሳይን ቴታ ማለት ነው። ቪኖት ሳይን ቴታ ማለት ቪኖት ዋይ አይደለም? ስለዚህ በቪኖት እዚህ ጋር ምን መክተት ትችላላችሁ? ቪኖት ዋይ ብላላችሁ ስኩዌር ኦቨር 2g ማርታችሁ መስራት ትችላላችሁ። ኖ ፕሮብሌም። እሺ በቃ ቪኖት ዋያችን ስንት ነው እንዳል የሚመጣው? 8.5 ሆል ስኩዌር ኦቨር 2g 2 ጊዜ 10 ስንት ይመጣል? ስንት ይመጣል ሲጨርሱት? ኖ አይደለም 12.4 አይመጣም። 3.2 7.2 ሲካፈል ምናምን 3.2 ይመጣል። እስኪ አባዙታ አለ። የስ አቤል 33.68 አዎ እሺ ስንት ይመጣል? 3 ነጥብ ምናምን። እስቲ ካልኩሌት ይችላል። 8.5 ስኩዌር አድርጉት መጀመሪያ፣ ከዛ ለ20 አካፍሉት። እሺ አንቺ እንትን እኔ በካልኩሌተር አምናለሁ። እሺ አምናለሁ፣ በቴክኖሎጂ አምናለሁ። እሺ 72.25 72.25 ሲካፈል 2 ጊዜ 10 20 ስታካፍሉ ውስጥ ይመጣል 36 ታይ አይደለም 3.6። ያው ይሄ ማለት 2 ጊዜ 10 ነው። ባጭሩ እንዲህ መስራት ይችላልላችሁ። ያው ችግር የለም። ይሄ ለ2 ብታካፍሉት 36 ነጥብ ምናምን ለ10 ስታካፍሉት 3.6 አይደለም 3.6። ቆይ 3.6 ምኑ ነው ማክሲመም ሄቷ? ግን ምን ሬት ጠይቃችሁት አባብ። ስለዚህ ከመሬት ምን ያክል ይርቃል? ቶታል ሄት አይደለም ቶታል ሄታችሁ ምን ነው? ኤች ማክስ ላይ ስንት መደመር 30 ሜትር አይደለም? ኤች ማክሳችሁ ነው 3.6 30 ስደምሩበት 33.6 ሜትር። ጎበዞ ጂኒየሶች። ኦኬ ሲ ታይም ኦፍ ፍላይት ታይም ኦፍ ፍላይት ኦንላይን ላይ ያላችሁ ልጆች ታይም ኦፍ ፍላይት ቶታል ታይም ኦፍ ፍላይት ስንት 170 ሰከንድ 170 ሰከንድ ማለት 170 ሰከንድ ማለት 160 ሰከንድ 2 ደቂቃ ከምናምን ማለት ነው አየር ላይ የምትቆዩ። እሺ ታይም ኦፍ ፍላይት ቶታል ታይም ኦፍ ፍላይት 1.16 እሺ 4.5 3.5 እሺ እስኪ ሞክሩ ታይም ኦፍ ፍላይት እስቲ የገባችሁን አሁን በእርግጠኝነት እኮ አንዴ እንደው ስሙትላችሁ አሁን እንዲህ ብዬ ፈልጉ ብላችሁ ተሰርታላችሁ። አሁን ምንድነው ግራ ያጋባችሁ? እንዲህ መውረዷ ነው አይደል እኮ የሆነ ነገር አምጣና የሆነች ነገር እስቲ ከሆነች ያለችውን በዚህ ባገኛት፣ ከዚህ በኋላ ያለችውን ደግሞ በዚህ ባገኛት። እስቲ ፈጣጥሩ። አንድ ሰው ሲደመር ሩት 6 ማለት ሩት 4 2 ነው። ሩት 6 ማለት 2 ነጥብ ምናምን ሲደመር 1.7 እስቲ ይመስለኛል ይሄ 3 ነው። ሩት 6 የሚገኘው ሁለቱ መካከል ነው። 2 ነጥብ ምናምን ይሆን 2 ነጥብ ምናምን መደመር። እሺ 3.4 ሲደመር
አንድ ራዲካል ምናምን አይ ይሄ 1.7 3 ነጥብ ወደ 4 አካባቢ ይገባል። 4 ነጥብ ምናምን እንደዛ ነው የሚመጣው። ሲደምር 1.7 ሲደመር 2 ነጥብ ምናምን 2 ሲደምሪበት 3.9 ይመጣል። 3.7 ይመጣል። 1.7 ላይ 2 ነጥብ ምናምን መደመር ማለት 1.7 ላይ 2 ብትደምሪ 3.7 ነው የሚመጣው። ምናምኗ ደግሞ ወደ 4 ልታጠጋጋው ትችላለች። እስቲ ቶታል ታይም ኦንላይን ላይ ያላችሁ ልጆች ምላሰምበር ጋብዛችኋለሁ። ቶታል ታይም 4.1 4.3 4.3 ተመሳሳይ አይቀርም ወይኔ። እሺ 5.2 ሲና ያብስራ። እሺ ዮቤል ሀድነት 3.5 እሺ እኒ እስኪ እኒ ከሞን ኤዮ አንደኛውን ፕሮጀክታይል ሞሽን ታውቁታላችሁ። ለምሳሌ ከዚህ ተነስታ ኳሷ እዚህ ለመድረስ የፈጅባት ታይም ምንድነው? ታይም ኦፍ በሉታ ታይም ኦፍ አሴንዲንግን መፈለግ ሲያላችሁ አትችሉም። ታይም ኦፍ አሴንዲንግ ማለት ቶታል ታይም ማለት 2 ቪኖት ነው። ታይም ኦፍ አሴንዲንግ ከሆነስ ቪኖት ሳይን ቴታ ኦቨር ዋት ጂ። ቪኖታችሁ ስንት ነው? 17 አይደል? ሳይን ስንት? 30 ሲካፈል ስንት? ለ10 17 ጊዜ ሳይን 30 ማለት 8.5 8.5 ሲካፈል ለ10 ስንት ይመጣል? 0.85 ሰከንድ አለቀ። ከዚህ እስከዚህ ለመሄድ የሚፈጅባት ታይም ተገኘ። ከዚህ እስከዚህ ተገኘ 0.85 ሰከንድ ሆነ። አበቃ። ከዚህ እስከዚህ ኤው አሁንም ሌቭል ሰርፌስ ላይ ብታርፍ ለምሳሌ እዚህ ጋር ቢሆን ያረፈችው ከዚህ እስከዚህ ያለው ስንት ነበር ይመጣው? 0.85 ግን አሁን ግን ከዚህ በኋላ ስታዩ ግን ምን አይነት ሞሽን ነው ደግሞ ከዚህ ወደዚህ ሆሪዞንታል አይደል? እዚህ ጋር ዋይ ቬሎሲቲዋ ስንት ነው አለን? ማክሲመም ሜትር 0 ኤክስ ቬሎሲቲ ነው አይደል የሚኖራት? ኤክስ ቬሎሲቲ ያላት ማለት ሞሽን ምን አይነት ሞሽን ነው? ሆሪዞንታል ፕሮጀክታይል ሞሽን። ሆሪዞንታል ፕሮጀክታይል ሞሽን ላይ ታይም በምንድን ነበር የምፈልገው? እግዚአብሔር ይስጥሽ እንዴ በጋምላክ ይሄ ኤች ነው አለን፣ ይሄ ኤክስ ነው። ኤች ስትፈልጉ ኤች ማለት ምንድን ነው አለን? 1/2 ጂቲ ስኩዌር አይደለም? አይ ተውዳኒ ዝም ብለህ እያሳሳትከን ነው። ወደኋላ ተመልሰን መብትሽ ነው። ምን ማድረግ ይቻላል ማለት ነው? እዚህ ጋር ተመልከች ውዴ ዲስታንስ ማለት ምን ማለት ነው? ይሄ ቨርቲካል ነው። ቨርቲካሉ ላይ ዲስታንስ ማለት አስታውሷ ቪ ኢኒሻል ቲ ፕላስ 1/2 ነገር ግን እዚህ ጋር ኢኒሻል ዋይ አላት። ይሄ ዲስታንሱ ኤች ብትሉት ኢኒሻል ዋይ አላት 0 1/2 አክሰለሬሽን ጂ ቢሆን ጂቲ ስኩዌር። ስለዚህ ሄት ማለት ነው 1/2 ጂቲ ስኩዌር። ሄት ኮስ ምን ያክል ነው ከመሬት ከፍ ነው አይደለም? ይሄ ከፍታ ከዚህ ላይ ነው ደግ አሁን የወደቀችው ከኤች ማክስ ላይ ነው ወይስ ከዚህ ከሙሉ ላይ ነው የምትወርደው? ስትወርድ እኮ ምን ያክል ነው የምትሄደው? ይሄን ሙሉ ነው የምትሄደው አይደል? ይሄን ሙሉ ስንት ነው? 33.6 አይደል? ስለዚህ ሄታችን 33.6 is equal to 1/2 gravity 10 ስኩዌር አይደል? ይሄን ቦሌት ተጣበሱና 33.6 ቦሌት ይባዛ 6.72 ይመጣል? ቲ ስንት ይመጣል? ስኩዌር ሩት ኦፍ 6.72 2.59 ሰከንድ። ስለዚህ ቶታል ታይማችን ስንት ነው የሚሆነው ማለት ነው ውዶቼ? ቶታል ታይሙ ፍላይት ቶታል ታይም ማለት አሴንዲንጉ ሲደመርማ አሴንዲንጉ ስንት ነው? ከዚህ እስከዚህ 0.85 ሰከንድ። ዲሴንዲንጉ እስከዚህ ወደዚህ ወረደችበት 2.59 ደምሪልን ነው ፍሪ 3 ላይ ግጭልኝ 3.44 ላሉት ኦንላይን ላይ 3.444 ያስማማናል? እሺ 3.44 ወንደርፉል ዩኒፎርም ሰርኩላር ሞሽን ላይ የመጨረሻው ኮንሰፕታችን ነው። መጽሐፋችን ሰርኩላር ሞሽን እና ሮቴሽናል ሞሽን ስፔሻሊ የድሮ መጽሐፍ አንድ አድርጎ ነው የሚወስደው። ሰርኩላር ሞሽንም ሮቴሽናል ሞሽንም ተመሳሳይ ነው ለሱ። አንዳንድ ጥያቄ ሰርኩላር ብሎ ሌላ ነገር ይጠይቃል፣ ሮቴሽናል ብሎ ሌላ ነገር ይጠይቃል። ተመሳሳይ አድርጎ ነው የሚቆጥራቸው። ምንም ችግር የለም። ሰርኩላር እና ሮቴሽናል ተመሳሳይ አድርጎ ይቆጥራል። ኦኬ ይሁንለት። ግን there is a big difference between circular motion and rotational motion።
What's the difference between circular motion and rotational motion? Circular motion እና rotational motion ነው። circular ከበባዊ rotational እሱም ክብ ነገር ነው rotational ማለት but what's the difference between them? circular circle ላይ ነው rotationalስ rotate ላይ ነው circular እና rotational circle ከሚለው rotationalስ circular ፓሲቭ ነው አንደኛው circular motion ነው አንዱ circle ለመጨረስ rotational ደግሞ number of turn አለው ማለት እስኪ ጎበዝ ልጅ እኮ አብሪው በደንብ አብራሪው እንዲገባል ለአንደኛ ክፍል ተማሪ ሮቴት ማለት ምን ማለት ነው ለአንደኛ ክፍል ተማሪ አስረጂ እስቲ አሳይ በይ ፍቅር በይ ሮቴሽናል ሰርኩላር አንዲ መዞር ሰርኩላር ቢሆንስ እሺ ሌላ እሺ ሰርኩላር ሞሽን ቦዲው የሚዞርበት አክሲስ አውትሳይድ ኦፍ ከተሽከርካሪው አካል ውጪ ነው ያለው ለምሳሌ ሰርኩላር ሞሽን ነው እኔ እየዞርኩ ነው የምዞረው አክሲሱ እዚህ የሆነ ማል የሆነ ብረት ነገር አለ ብላችሁ አስቡ እየዞርኩ ነው ለምሳሌ መሬት በፀሐይ ዙሪያ ትዞራለች ሰርኩላር ሞሽን ነው ይሄ ደግሞ ሮቴሽናል ነው አክሲሱ የት ነው ያለው የምዞርበት አክሲስ ራሴ ውስጥ መሬት በፀሐይ ዙሪያ ስትዞር ሰርኩላር ሞሽን ነው መሬት ደግሞ በራሷ ዚያበት ስትዞር ሮቴሽናል ነው ተግባባን አይደል ለምሳሌ ቪሲዲ ሲዲ ታውቃላችሁ አታውቁም ታውቃላችሁ ሲዲ እሺ ታውቃላችሁ ሲዲ ስከቱ ቪሲዲ ውስጥ ሲዲው ተነስቶ ቪሲዲውን ይዞራል ወይስ እዛው ነው የሚሽከረከረው ሮቴሽናል ነው አይደል አክሲሱ እዛው ነው መሃል ላይ ክብ ነገር አለች እዛው ነው ሮቴሽናል ነው ተግባባን አይደል እሺ ቬንትሌተር ሲሽከረከርስ ሮቴሽናል ወይ ሰርኩላር ሮቴሽናል አይደል እዛው አይደል የሚሽከረከረው መቼም ቬንትሌተሩ ተነስቶ እንደዚህ እየዞረ አይመጣም አይደል እዛው ነው አክሲሱ እዛው ውስጥ ያለች ስለዚህ ሮቴሽናል ምን ነው አክሲሱ እዛው ቦዲ ላይ ካለ ይኸው ለምሳሌ አሁን አክሲሱ የት ነው ያለው እዚሁ ነው ያለው አይደል እንደዚህ ብዞርስ አክሲሱ የት ነው ያለው ለምሳሌ ኦኬ ይሄ ሮቴሽናል ነው ሰርኩላር ነው ኦኬ ቆይ ይሄ ሮቴሽናል ነው ሰርኩላር ነው ሰርኩላር ይሄኛውስ ሮቴሽናል ተግባባን ስለዚህኛው ምን ነው ሰርኩላር ሞሽን ሮቴሽናል ሞሽን ደግሞ አለ እንደርሳለን አንጉላር ዲስፕሌስመንት አንጉላር ቬሎሲቲ አንጉላር አክሰለሬሽን ያለ የምናያቸው አሁን ዩኒፎርም ሰርኩላር ሞሽን በጣም አጥርናት በጣም ጥንጥት ናት ሐሳቧን ብቻ እንድታዩት ነው ፎር ኤግዛምፕል ሌትስ ሴይ አንድ ቦዲ ሰርኩላር ሞሽን ያካሄደች ነው ቦዲ ላይ የምትገኝ አንድ ፓርቲክል ታነሱልኛላችሁ ሌትስ ሴይ there is a particle here እዚህ ጋር ለምሳሌ ቪሲዲ ኮነ ጭረት አለው አይደል ይጫጫላል ያቺ ጭረቷ ለምሳሌ ከዚህ ተነስታ እዚህ መጣች ብላችሁ ያዙ ዝም ብላችሁ ሐሳቡን ስታዩት ዩኒፎርም ሰርኩላር ሞሽን ዩኒፎርም ልበሱ ዩኒፎርም ተመሳሳይ ሰርኩላር ከበባዊ ሞሽን እንቅስቃሴ ዩኒፎርም ሰርኩላር ሞሽን ተመሳሳይ ከበባዊ እንቅስቃሴ ተመሳሳይ እንቅስቃሴ if the motion is the same then what's constant here the speed is constant so uniform circular motion it is a motion of a body along a curved path with what with constant speed a speed constant ነው ተግባባና ዩኒፎርም ሞሽን ስለሚል ስፒድ ኮንስታንት ነው ግን ምን አይነት ሞሽን ነው circular motion the first one and the second one with constant speed and with constant radiusum constant ነው ለምሳሌ የሲዲው ይሄኛው ጫፉና ይሄኛው ጫፉ መሃል ላይ ለጫ ሴንተር ከዚህ እስከዚህ ያለውም እኩል ነው the radius is also the same ያስማማናል radiusum constant ነው with constant speed and radiusum constant ነው እሺ ና ቆይ ና let's say እሺ በዋናነት ግን ይችላል እሺ radiusum ልታዝረዝሙትም ልታርቁትም ትችላላችሁ ለምሳሌ ጨረቃ የሆነ ነገር ስትዞር ምናምን ፕሪሄለን አፕሄለን አስታውሳችሁ የሆነ ሰዓት ላይ ጠበብ ይላል ያላት ዲስታንስ የሆነ ሰዓት ላይ ይሰፋል ምናምን አውር ሾው ዩ ስንደርስ ግን ዊዝ ኮንስታንት ስፒድን ያዙት እሺ ለምሳሌ አሁን እዚህ ጋር እያለች እቺ ቦዲ እንዲህ ስትሽከረከር ተመልከቱ ይሄ ፓርክ ቆይ ይሄ ዋንዲ ነው ቱዲ ሞሽን ነው ዋንዲ ነው ቱዲ ነው አይደል ቆይ መጣች ኦኬ እዚህ ጋር እንደዚህ ብትሄድ እዚህ ጋር ስትደርስ ስፒድ ወዴት ነው ወደታች ልክ እዚህ ጋር ስትደርስ ስፒድ ወዴት ነው ወደታች እዚህ ጋር ስትደርስ ስፒዷ ወደታች አይደል ሁለቱን ስፒድ ሰዱት ይሄው ቪ ይሄውና እዚህ ጋር ቪ በሁለቱ መካከል ማን አለ ቼንጅ ቪ በሉት ይሄንን ደግሞ ኢቻርና ቻር ተታያቸው አይደል ኢቻት አር እዚህ ጋርም ሌላ አር አለ በሁለቱ መካከል ያለውንም ደግሞ ይሄንን ቼንጅን አር ብላችሁ ሰዱት ሌትስ assume አድርጉ the two triangle are isosceles triangle
ሁለቱ ትራያንግሎች አይሶስለስ ትራያንግል ነው ብላችሁ አስዩም አድርጉ። አይሶስለስ ትራያንግል ናቸው ማለት ነው የሳይዳቸው ሬሾ እኩል ነው ብላችሁ ውሰዱ ማለት ነው። ያ ማለት ነው ለምሳሌ ቼንጅ ቪ ሲካፈል ለቪ እኩል ነው። በዚህ በኩልስ እዚህኛው ላይ ሲመጡስ ቼንጅ አር ሲካፈል ለማ ለአር ማለት ነው። ተስማማን አይደል? ተስማማን። እሺ now let's multiply both of side by 1/change t ሁለቱንም ሳይድ በ1/change t አባዙት። ምንም ችግር የለም፣ ለውጥ የለውም። ለምሳሌ ይሄም 5 ኪሎ ነው፣ ይሄም 5 ኪሎ ነው፣ እኩል ናቸው። ይሄንም በሁለት አባዙት፣ ይሄንም በሁለት አባዙት፣ ለውጥ አለው። ስለዚህ let's multiply both of side by 1/change t ኦኬ። ይሄ በ1 ሲባዛ ራሱ ቼንጅ v ሲባዛ በቼንጅ t v ቼንጅ t ኦኬ። ቼንጅ r ሲባዛ ባንድ ቼንጅ r ሲባዛማ በቼንጅ t እሺ። ቼንጅ v ኦቨር ቼንጅ t ምንድነው? ቬሎሲቲ ኦቨር ታይም አክሰለሬሽን። ከስር ምን አለች? v አይደለም is equal to ቼንጅ r ኦቨር ቼንጅ t r ማለት ዲስታንስ ነው አይደለም? ዲስታንስ ኦቨር ታይም v ቬሎሲቲ አይደለም? ከስር ምን አለች ደግሞ? r ኦኬ ክሪስ ክሮስ አድርጉት። a በዚህ ቢባዛ a r a በዚህ ቢባዛ v ስኩዌር ለአር ብታካፍሉ r ባር ቢጣፋ a is equal to what? v ስኩዌር ኦቨር r we call this acceleration centripetal acceleration በመባል ታወቃለች። እቺ acceleration ቆይ centripetal acceleration ወይም ደግሞ sometimes centripetal acceleration or center seeking acceleration ትባላለች። center seeking which means the direction of this centripetal acceleration is always toward the center of the circle. centripetal የተባለችው ለዛ ነው። ምን ጊዜ ሜዚት አክሰለሬሽን ሴንተር ወደ ውስጥ ነው። አሳያቸዋለሁ። እሺ አሳያቸዋለሁ። the direction is always toward the center. ቆይ ነይ አይዞሽ ቆይ እቺ ፓርቲክል ናታ አይደለም? ኦኬ ፓርቲክል ናት። ማስ አለው ነገር እዚህ ጋር ምን አለ? አክሰለሬሽን። ማስና አክሰለሬሽን ካለ ምን ይኖራል? ፎርስ ማለት ማስ ታይምስ አክሰለሬሽን አይደለም? ያንን ፎርስ ደግሞ ሴንትሪፒታል ፎርስ ብለን እንጠራዋለን። ምን ማለት መስላችሁ? በሌላ አማርኛ እቺ ዕቃ በምትሽከረከርበት ሰዓት ላይ እዚህ ጋር ስትደርስ ወዴት ልትሄድ ነው? እንዲህ ነበር የምትወጣ፣ ግን እንዲህ እንዳትወጣ ወደ ውስጥ የጎተታት አክሰለሬሽን ነው ሴንትሪፒታል አክሰለሬሽን። ለምሳሌ እንዲህ ሲዞራ ልክ እዚህ ጋር ሲደርስ እንዲህ ነበር የምትወጣው። ሴንትሪፒታል አክሰለሬሽን ይስባታል። ሴንትሪፒታል ፎርስ ማለት ነው፣ ወደ ውስጥ ይስባታል፣ ያስገባታል። ኦኬ እዚህ ጋር ደግሞ ደርሳ ለምሳሌ ልክ እንደዚህ እንዳትወጣ ደግሞ አሁንም ወደ ውስጥ ይስባታል፣ ወደ ሴንተሩ። እዚህ ጋር ደግሞ ደርሳ ለምሳሌ እንደዚህ እንዳትወጣ ደግሞ አሁንም ወደ ይስባታል። ሴንትሪፒታል አክሰለሬሽን ሴንትሪፒታል ፎርስ ማለት ነው። ያው ፎርስ ነው የሚስባት ወደ ውስጥ፣ ግን የፎርሱ አክሰለሬሽን ሴንትሪፒታል አክሰለሬሽን ይባላል። ለምሳሌ እዚህ ውስጥ ውሃ አለ። ይሄን ወደ ላይ ከፍ ባደረገው ይገለበጣል። ያው መሞከር ትችላላችሁ። ውስጥ ውሃ አለ። ወደ ላይ ባነሳው እና ባስከረክ ወደ ታች እንደዚህ ባደረገው ይገለበጣል፣ ይፈሳል ውሃው። ተግባባን አይደል? ውሃው ይፈሳል። ነገር ግን ይሄንን ግን ባሽከረክረው ግን ውሃው እንዳይወጣ ውሃው እንዳይፈስ የሚያደርገው ሌላ ኮንሰፕት ነው። ፎርስ ላይ ስንደርስ አሳያችኋለሁ። እሺ ፎርስ ላይ ስንደርስ አሳያችኋለሁ። ለምሳሌ ግን ይሄ ነገር በሚዞርበት ሰዓት ላይ እንዲህ ሳደርገው ወደዛ እንዳይሄድ፣ ላይም ሳደርገው ወደ ታች እንዳይመጣ፣ እዛም ሲሄድ ወደዛ እንዳይወጣ፣ እዚህ ጋር ስደርስ ወደዚህ እንዳይሄድ፣ እዚህ ጋርም ስደርስ ወደዚህ እንዳይሄድ ውሃው፣ እዚህ ጋርም ስደርስ ወደዚህ እንዳይፈስ ውሃው ወደ ውስጥ እየሳበ የሚያስቀምጥልን ፎርስ ሴንትሪፒታል ፎርስ ይባላል። ስለዚህ ልክ ይመጣና እቃው መቶ እዚህ ጋር ደርሶ እንደዚህ ወጣው ሲል ወደ ውስጥ ጉትት ያደርገዋል። ስለዚህ እሱ ወጣው ይላል፣ ይሄ ወደ ውስጥ ይጎትቷል። የሁለቱ ሪዛልታንት ወዴት ነው የሚሆነው? ድብልቁ ወደ መሃል አይደለም? እሱ ወጣው ይላል፣ ሴንትሪፒታል ፎርስ ወደ ስቧል፣ እንዲህ ያስኬደዋል፣ ሰርክሏን ይጠብቃል ማለት ነው። እሺ እዚህ ጋር ሲደርስ ለምሳሌ እንዲህ መጣ፣ እዚህ ጋር ሲደርስ ወዴት ነው የምትሄደው? ወደ ታች እንዲመጣችና ወደ ታች እንዳትወጣ ግን ወደ ውስጥ ማን ይስባታል? ሴንትሪፒታል አክሰለሬሽን። ለዛ ነው ሁል ጊዜ ዳይሬክሽኑ ወደ ውስጥ ነው፣ ወደ ውስጥ ይስባታል። ኦኬ ስለዚህ እሷ ወጣው ትላለች፣ እሱ ወደ ውስጥ ይስባታል። ወጣው ትላለች፣ እሱ ወደ ውስጥ ይስባታል። ወዴት ትሄዳለች ማለት ነው? የሁለቱ ሪዛልታንት ወዴት ይወስዳታል? ሁለቱን ስደባልቋቸው ይህቺን ሰርክል ጠብቃት ሄደም። ስለዚህ አንድ ቦዲ ሰርክሉን ጠብቆ እንዲሽከረከር የሚያደርገው ሴንትሪፒታል ፎርስ ነው ማለት ነው። ሶ ሴንትሪፒታል ፎርስ ምንድነው ፐርፐዙ? ቦዲው ሰርኩላር ፓዙን ጠብቆ እንዲጓዝ ያደርገዋል። ለምሳሌ ይሄዋ ኖርማሊ እንደነገርኳችሁ ይደፋል፣ በገለብጠው ወደ ላይ ይደፋል። ባሽከረከረው ግን አይደፋም። ዋን ለምሳሌ ቱ ሴንትሪፒታል ፎርስ እንዴት እየጎተተ እንደሚያስቀምጠው ወይ ወደዚህ እናድርገው ወደ እናንተ። እሺ ዋን
አይደፋም። ወጋው አንድ እሺ አንተ ምን ሰው ላይ ሂዳር ትለቃለህ? እሺ ቆይ 1 2 3 ኦኬ ላይ ሲደርስ ወደ ውስጥ ማን ይስበዋል ማለት ነው? ወደ ብላክቦርድ እንዳይወጣ ወደ ውስጥ ማን ይስበዋል? ሴንትሪፒታል ፎርስ። ላይም ሲደርስ ወደ ታች ማን ይስበዋል? ሴንትሪፒታል ፎርስ። ከጀርባዬስ ሴንትሪፒታል ፎርስ። ስለዚህ ይሄ ሴንትሪፒታል ፎርስ ሰርክሉን ጠብቆ እንዲሽከረከር ነው የሚያደርገው። ባይ ዘ ዌይ በለቀው ለምሳሌ እዚህ ጋር ደርሼ በለቀው ወደዛ አይሄድም፣ ይሄዳል። ትንሽ ያስኬደዋል። እዚህ ጋር ብትሰብሩት በቃ እዚህ ጋር ተሰብሬያለሁ ብሎ አይወድቅም። ትንሽ ያስኬደዋል። ሴንትሪፒታል ፎርስ። ሶ ዊ ኮል ዲስ ዋን ዋት? ሴንትሪፒታል አክሰለሬሽን። ወዴት ናት እቺ? ዳይሬክሽኗ ሁሉ ጊዜ ትወርድ ዌር ደ ሴንተር፣ ወይም ሌላኛው ስሟ ምንድነው? ሴንተር ሲኪንግ አክሰለሬሽን። ያስማማናል? ሴንተር ሲኪንግ አክሰለሬሽን። As I told you, in uniform circular motion, the speed is constant. ስፒዱ ኮንስታንት ነው። እንዴት አክሰለሬሽን ኖረ ታዲያ? ግራቪቲ ሌላ። እሺ አሪፍ። ሌላስ? yes አክሰለሬሽን ምንድነው ብያችኋለሁ? ቼንጂንግ የቬሎሲቲ ለውጥ ነው። ቬሎሲቲ ደግሞ ማለት ነው ማግኒቱድ አለው ማለት ስፒድ ይዛል፣ ሌላም ይዛል፣ ዳይሬክሽን ይዛል። ስፒዱ ኮንስታንት ነው አይደለም? ግን ምኑ ይለያያል? ዳይሬክሽኑ። እዚህ ጋር ስትሄድ ዳይሬክሽኑ ወደዚህ ነው፣ እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው፣ እዚህ ጋር ስትደርስ ዳይሬክሽኑ ወደዚህ ነው። ሶ ለዚህ ሴንትሪፒታል አክሰለሬሽን የመፈጠር ምክንያቱ ማን ነው? ለምሳሌ ድሮ ለአክሰለሬሽን የመፈጠሩ ምክንያት የስፒድ ለውጥ ሊሆን ይችላል። እዚህ ጋር ግን ለአክሰለሬሽን የመፈጠሩ ምክንያት ምኑ ነው? ዳይሬክሽን። ለምን ዳይሬክሽን ይለዋወጣል? ሶ ዲስ ኢዝ ዘ ፎርሙላ ኦፍ ሴንትሪፒታል አክሰለሬሽን ማለት ነው። ጨርሻለሁ።